ያንተ ነው ያንተ እያስጠላሁት ስፐርም ነው ነው ያለ መሰለኝ ስፐርም ነው የሚወርደው? ወይ አልመለሰልኝም። ከአርሹ ስር የሚወርደው ያንተ መልስልኝ ነው ያለ ጥያቄ ስፐርም ነው? መልስ እስኪ። አይደለም የኔን ጥያቄ መልስና ወላሂ እመጣልሃለሁ። ዋና አላ ይበቃል። በቃ የዚህን ያህል ብልግናህን ካሳየህን ይበቃል። ወደ ቶፒኩ መልሰው ክርስቲያን። ሙስሊሞች በተቻላችሁ አቅም በአፋችሁ ላለመጸዳዳት ሞክሩ። ኦኬ። በማስረጃ የምታወሩ ከሆነ ምንም ማለት ላይሆን ይችላል። ማስረጃ ላይ ተመርኩዘን መወያየት ስለምንችል ሀሳብ ማንሸራሸር ስለምንችል ማለት ነው። አለበለዛ ግን ጭንቅላታችሁ የፈጠረውን እዛ መስጊድ ውስጥ የጋቷችሁን ነገሮች መታችሁ የምተፉ ከሆነ እጥፍኛ ደግሞ ቁርአንና ሐዲስ አውጥተን ማውጣት ስለምንችል ማለት ነው። ሰው አላህ ይወርዳል የሚለው ላይ መወያየት የሚችል ሙስሊም ካለ መቀጠል እንችላለን። አላህ የሚወርደው በምኑ ነው? አላህ አሁን ከሌሊቱ 1/3 ክፍል ሲቀር የት ነው ያለው የሚለውን መመለስ የሚችል ሙስሊም ካለ አኑኒ ማርያ አንድ አምላክ አሁን ወርዷል አልወረደም? እስቲል አሁን ወርዷል አልወረደም? ለምሳሌ የዓለም ሰዓት አቆጣጠርን ሳታይ ወርዷል አልወረደም ብለህ መናገር ትችላለህ? አልወረደም። እሺ መውረድስ መቼ ነው የጀመረው? አላህ መውረድ የጀመረው መቼ ነው? ዑመር ወይንም ሸበላው አላህ መውረድ የጀመረው መቼ ነው? ወደ ቅርቢቱ ሰማይ መምጣት የጀመረው መቼ ነው? አላህ አይወርድም። እንኳን አላህ አይወርድም። ኦኬ ሙስሊም ነው ክርስቲያን? ሙስሊም ነኝ። ኦኬ ስለዚህ አላህ ይወርዳል የሚሉት ስህተት ነው? አዎ ስህተት ነው። ማነው ይወርዳል ብለህ የምታምነው? ኧረ ማንም አይወርድም። አላህ ይወርዳል የሚለው ሐዲሱንስ አትቀበለው? አልቀበለውም። አላህ ሁሉ ቦታ ነው የሚገኘው። በሁሉ ቦታ። እሺ እኔ ለእነሱ ልጠይቅ ነበር። እሺ ይሄ 9 ሰዓት ነው የሚወርደው ይላሉ አይደለ? በምን ሀገር አቆጣጠር ነው የሚወርደው? በምን ሀገር? በፈረንጅ ነው በኢትዮጵያ? እሱ የኛም ጥያቄ ነው። ይመልሱታል ብለህ ነው? እኔ እንጃ፣ እሱ ግራ ገብቶኝ ነው። እሺ አስረጅን። እሺ አስረጅኝ። እሺ ቆይ አንዴ ደግሞ 9 ሰዓት እንደዛ ምናምን ላላችሁትም ቆይ አንዴ ልክፈትላችሁ ስክሪንሻት አድርጌ። ሰማችሁኝ? ችግር የለው። ሐዲሱን ክፈትላት ነገር ስክሪንሻት ከምታደርጊው ሐዲሱን ካወቅሽው ይከፍትልሻል። ላ ከሐዲስ አይደለም። ቆይ አንዴ ከቁርአን ነው። ኦኬ እሺ ከፍ ላድርግሽ። ይሄ ቁርአን ላይ አለ? አይ ዶንት ቲንክ ሶ ስፋራ ሳይ ነው ቁርአን ላይ የለም። ብትነግሪኝ ይከፍትልሻል። ማን ነው ስሟ አይታየኝም። ሪች ነው የሚለው? ያው ሪች ሜቢ ካለሽ መክፈት እችላለሁ እኔ የማይመችሽ ከሆነ። ሙስሊም ነሽ? ሙስሊም ነች? ቼክ አድርግልኝ አካውንቷን። ቼክ እናድርጋት። እሺ አንዳንዴ ዝም ብለው ሙስሊም ነች ስላልጠየቅኳት አይደል ነው። አይ ጥቅሱን ካወሹ ንገሪኝ። ፕሮፋይሏም የሙስሊም ሙስሊም ነው። ሙስሊም መስቀል መስሎኝ ነው። ጥቅሱን ካወሹ ይከፍትልሻል። ምን የሚለውን ነው ወይ ንገሪኝ። መጣች። አይደል ነው። ምን ልታመጣ ነው? 9 ሰዓት የሚለው ትክክል አይደለህም ቁርአን ላይ ምናምን ብላለች። አይደል ነው። ፖይንቱ አልገባኝም። አይ ሜቢ የሆነ ኡስታዝ የጻፈውን ነገር ታደርግ ይሆናል። አይደል ነው። በቁርአን ከዚህ አንጻር የሚመጣ ለዚህ ምላሽ እንትን ሊያመጡ አይችሉም። በጣም የሚጨነቁበት ቶፒክ እኮ ነው። ቁርአን ላይ የለም። ሙህሲን አብዱራህማን እንደዛ ነገር ሰላም አንደና መጣ። አንድ ጠብቃችሁ። መልካም። አላህ ይወርዳል የሚለውን ታምናለህ?
አዲስ እንችላለን። ኦኬ። አላህ ይወርዳል ማለት ምን ማለት ነው? ይወርዳል ነው። ሌላ ትርጉም አለው? ኦኬ። እኔ ያለው አላህ የሚወርደው ኬት ነው? አርሽ በላይ። ከአርሽ በላይ የሚወርደው ስንት ሰዓት ላይ ነው? ከሌሊቱ 1/3 ይባላል። እንደዛ ነው። መልካም። ከሌሊቱ 1/3 ከአርሽ በላይ እንግዲህ አንደኛ ሰማይ አለች፣ ቅርቢቱ ሰማይ ሰማይ ዱንያ የምትታየው ነች። ሰማይ ዱንያ ይቻለች። ከዛ ሁለተኛ ሰማይ አለ፣ ከዛ ሶስተኛ፣ ከዛ አራተኛ፣ ከዛ አምስተኛ፣ ከዛ ስድስተኛ፣ ከዛ ሰባተኛ፣ ከዛ ውሃው አለ፣ መላይኮቹ የተሸከሙት አለ፣ ኩርሲ ምናምን አርሹ አለ። ከዛ አላህ ከአርሹ በላይ ነው አይደለም? ኦኬ። ሲወርድ ከዛ ከአርሹ ውሃው አለ፣ ከውሃው ሰባተኛ ሰማይ አለ፣ ከዛ ስድስተኛ፣ ከዛ አምስተኛ ሰማይ፣ ከዛ አራተኛ፣ ከዛ ሶስተኛ፣ ከዛ ሁለተኛ፣ ከዛ አንደኛ ጋር ነው። አንደኛን አልፎ አይመጣም አይደለም ማለት ወደ ታች እንጂ ስለዚህ አንደኛ ሰማይ ላይ ስለዚህ አንደኛ ሰማይ አለ እዚህ ጋር፣ ከዛ እዚህ ጋር ሁለተኛ ሰማይ አለ። በአንደኛ እና በሁለተኛ ሰማይ ድረስ እዚህ ድረስ ነው የሚመጣው ማለት ነው። ኦኬ። ከዛ ጎስኪ ቀድ ድረስ ይቆያል አይደለ? እስከዛ ነው። ኦኬ። ስለዚህ በዛን ሰዓት ላይ አላህ ይሄን ያለው መቼ በወረደበት ሰዓት ላይ እየወርድና ማን ነው የምጠይቀኝ የምሰጠው ብሎ መየዳሁኒ አወራረዱ እንደዛ ችግር የለውም። ስለዚህ ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምሕረት የሚጠይቀኝ የምምረው ይላል አለ ወርዶ። ስለዚህ ከአርሽ መጥቶ ቅርቢቱ ሰማይ ጋር መጣ ማለት ምድር ሊፕቲካል ነች። ስለዚህ አላህ ፍጥረት ውስጥ ገብቷል ማለት ነው። አይ ፍጥረት ውስጥ ገብታል ስታንተ የዛኔ መጠኑ ስታውቁ እኮ ነው። መጠኑ እኮ ይሄንን ያህል ብለህ በራስ እንትን ስታስበው ነው። አንተ መጠኑን የፈለገውን ይመጣል። ወርድ አንደኛ ሰማይ ጋር መጥቷል አይደለ? ማለትም እዚህ ጋር ይወርዳል ሲባል እኮ ከዛ እንትኑን ለቆ ይወርዳል እንደማለት አይደለም። እዚህ ጋር አንተ እዛው እያለ ነው የሚለጠጠው። እዛው እያለ ነው የሚለጠጠው። አዳምጠኛ። እሺ፣ እሱ አወራረዱን እሱ ነው የማያውቀው። እዚህ ጋር አወራረዱ እንደዚህ ነው ተብሎ አልተገለጸም። ስለዚህ ችግር የለውም። እስቲል ችግር የለውም። ተቀብለሃል እኮ ተስማምቻለሁ። ስለዚህ ከአርሹ በላይ የነበረው ግን አርሹ አለ፣ ከዛ ውሃው አለ፣ ከዛ ሰባተኛ ሰማይ አለ፣ ከዛ ስድስተኛ ሰማይ፣ አምስተኛ፣ አራተኛ፣ ሶስተኛ፣ አንደኛ ሰማይ አለ አይደለ? ስለዚህ ከአርሹ በላይ የነበረው አካል ከዛ የነበረው እዚህ ጋር መጣ ማለት እነኝን ሁሉ አልፏቸው አለ የሚመጣው ነው ሳያልፋቸው ነው? እሱ አልተነገረንም፣ አናውቅም። እሱም ግን ይወርዳል እንደተባለ ነው። ምክንያቱም ከአርሹ በላይ ነው ብለኸኛል እኮ። አልተነገረንም እንዴት ትለኛለህ? ከአርሹ በላይ የነበረው ከዚህ በላይ የነበረው አልፈዋል ስትል እኮ አዳምጠኛ። ያን ሁሉ አልፈዋል ስትል እኮ አንተ እዚህ ጋር እንደ ሰው በምታስብ በራስህ እውቀት እንደምታስበው ነው። ግን እዛ አንተ በፈለግከው እውቀት አስበውና አርሹ በጣም ግዙፍ ነው። ከእርሱ በላይ የነበረው አላህ ከዛ ወደ ታች ቅርቢቱ ሰማይ ሲመጣ ከአርሹ በታች ያለው ውሃ ነው፣ ባህር ነው። ከዛ ሰባተኛ ሰማይ ነው። ከዛ እንደዚህ እያለ ይወርዳል። ስለዚህ አላህ ከዛ ወደዚህ ሙሉ ለሙሉ የሚምጣ እግሩ እንደዚህ ተዘርግቶ እታች አንደኛይቱ ሰማይ ጋር የሚምጣ። ስለዚህ በውሃ ውስጥ እንደዚህ አልፎ በሰባተኛ ሰማይ አልፎ ነው የሚመጣው። አለበለዚያ አልመጣም ማለት ነው። እዚህ ጋር እንደዚህ ተብሎ አልተዘረዘረም። ይህንን ያልፋል እንደዚህ ተብሎ ወይን አልመጣም። መጥቷል ካልክ ነሰሰርሊ ሎክ ሙሳ ሁለት አማራጭ ነው የሚኖረ። ሊመጣ የሚችለው ወይን እዛው እንዳለ እግሩን እንደዚህ አስረዝሞ እታይ ድረስ መድረስ ነው። እንደዚህ ተለጥጦ ማለት ነው። እዛው አርሽ ላይ እንዳለ የተወሰነ አካሉን ለጥቶ ታች ማምጣት አንድ። ወይንም ሙሉ ለሙሉ እስተነዛቱ መጥቷል ብለህ የምታምን ከሆነ
በሁለቱም በኩል ብትል እነኛን አልፏቸው ነው የሚመጣው። ምክንያቱም ምድር ምንድነች? እንደዚህ ኤሊፕቲካል ክብ ነገር ስለሆነች እንደዚህ ብሎ ጥሷቸው ነው የሚያልፈው። ወረደ ተተባለ ደግሞ አንድ ነገር አስቀምጥ። መሐመድ አሁን ለምሳሌ ወደ ላይ ወጣ፣ የሚራዥ ጉዞ አለ አይደለ? ተጓዘ ሲባል አንደኛ ሰማይ አለፈ፣ ሁለተኛ ተብሎ የሚባለው አምላክን ከሱ ጋር ከነቢዩ ጋር ታነጻጽር። አምላክን ስለዚህ ወረደ እነሱ እንዴት ነው የገባው? እሺ ያልፉ ይችላሉ እኮ እንዴት ነው የገባው? እሺ አንተ እነሱ እንደዚህ ያልፉ ይችላሉ። ግን እዚህ ጋር አምላክ ወረደ ስናል እኛ እንደዚሁ እንደወረደ ነው የምንቀበለው እንጂ እዚህ ጋር አንደኛውን ሰማይ አልፎ ያኛውን ለቆ የላኛውን ለቆ እንደዚህ ተብሎ የተገለጸልን ነገር የለም። ሙሉ አካሉ ነው የሚመጣው ወይንስ ግማሽ አካሉ ነው የሚመጣው? ሙሉ አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንጃ እሱን አላውቅም። ሙሉ አካሉ እንደዚህ የተባለ ነገር ይወርዳል ነው የተባለው። በቃ እንደዚህ ነው የምንቀበለው ነው። ያ መልስ አይደለም፣ የተሟላ መልስ አይደለም። ስለ አምላካችሁ ወይን አታውቁም ማለት ነው። ምንም እናውቃለን። እፎይ እንደዛ አይደለም እኮ እኛ እናውቃለን። አታውቁም ሳይሆን አይ ሙሳ ሱብሃን አላህ ተረጋጋ። ምን አልከኝ ሙሳ? ይሄ አታውቀውም አይደለም እኮ አታውቀውም ሳይሆን እኛ የተሰጠንን ነቢዩ ዓለይሂ ሰላቱ ወሰላም የተነገረ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ስለተባለ ነቢዩ የተነገረንን እንቀበላለን። ግን ኬፍያው ግን አልታወቀም። ሲጀመር ኬፍያው አልተዘረዘረም። እንደዚህ ተብሎ አልተዘረዘረም። የነገርከን ነገር እኮ የለም። ዝም ብሎ እኮ ድፍን ያለ ሎክ ምንም መልስ እኮ አልሰጠንም። ለምሳሌ አላህ ይመጣል አልከኝ። ኦኬ ባህራቱን አልፎ ነው የሚመጣው? አናቅም። እዛው ሆኖ ነው እግሩ የሚዘረጋ? አናቅም። ሙሉ ለሙሉ ነው የሚመጣው? አናቅም ተብሎ አልተዘረዘረም እንደዚህ ተብሎ። ስለዚህ ስለ አምላካችሁ ምንም አታውቁም ማለት ነው። በሐዲስ ደግሞ ምን ይላል መሰለ? ሱናን አቢ ዳውድ 7 አንድ ክፈት ለክርስቲያን። ሱናን አቢ ዳውድ 7 ላይ የሽንት ቤት መቀመጥ እንኳን ሳይቀር ነቢያችን አስተምሮናል ነው የሚለው። ሽንት ቤት አቀማመጥ እንኳን አስተምሯል። ቁርአን ላይ ደግሞ ምን ይላል? አንዳችም ነገር አልተውንም እያንዳንዱ የተብራራና የተጻፈ ቢሆን እንጂ ይላል። ታዲያ ስለ አምላክ እንዴት እንደሚመጣ እንዴት እንደወረደ እንዴት ምንም ሳይነገር ስለ ሽንት ቤት እንኳን ሳይቀር አስተምሯል ማለት ምንድነው ጥቅሙ? ያ አንብበው ክርስቲያን ቀጥል። አላህ ይወርዳል በምኑ ነው ናን የሚሉ ጥያቄዎችን ብዙ ጊዜ መልስ እንደሌላቸው ይታወቃል። ነገር ግን ሙሐመድ ስለ ሽንት ቤት ካካ ስለማለት እንኳን አስተምሯቸዋል። ስለ አምላክ ግን አልተማራችሁም። አቢ ዳውድ 7 ላይ ምን ይላል? ሰልማን አልፋሪሲ እንደተረከው ይላል እንደዚህ ተብሏል ለሰልማን ዩር ፕሮፌት ቲች ዩ ኤቭሪቲንግ ኢቨን አባውት ኤክስክሪመንትስ። ነቢያችሁ ስለ ሁሉም ነገር አስተምሯቸዋል፣ ሽንት ቤት ካካ እንኳን ስለማለት። ሙስሊሞች ሙሐመድ ካካ ማለት ባያስተምራቸው ኖሮ አያውቁም ነበር እንዴት ካካ ማለት እንዳለባቸው። ሂሴድ የስ አዎ ስካካ ስለማለት እኮ ነብዩ ነው ያስተማረን ብሎ መለሰ ሰልማን አልፋሪሲ ማለት ነው። ከዛ ምን አለ? ካካ ማለት እንኳን ሽንታሽ እንዴት መሽናት እንዳለብህ፣ ሽንት ቤት እንዴት መግባት እንዳለብህ፣ እንዴት መውጣት እንዳለብህ፣ እንዴት መብላት እንዳለብህ፣ ስታዛጋ እንዴት ማለት እንዳለብህ፣ ቂጥህን እንዴት ማጠብ እንዳለብህ፣ ይሄንን እያንዳንዱን ሁሉን አስተምሮ ስለ አምላክ ምንም ካላስተማረህ ዝም ብሎ አላህ ይወርዳል። አላህ 2 ቀኝ እጅ አለው፣ ባትና እግር አለው፣ ጭንቅላት አለው፣ አልተነገረንም። አንገት አለው፣ አልተነገረንም። ወገብ አለው፣ አልተነገረንም። ባትና እግር አለው፣ 2 ቀኝ እጅ አለው፣ 2 አይን አለው፣ 2 ጆሮ አለው። ጭንቅላት ግን ይኑረው አይኑረው አናቅም። አንገትስ አናቅም። ደረትስ አናቅም። ይወርዳል። ምኑ ነው የሚወርደው? እጁ ነው እግሩ ነው? አናቅም። ሱራ 6 38ኛውን አያ ቁርአን ክፈትልን። እያንዳንዱ ደግሞ በቁርአን ውስጥ ተጽፏል፣ ተገልጿል ይላል። ስለ አምላክ ተገልጿል? ምንም ነገር የለም። ኡስታዞቹ ነጋ ጠባ እዛ የሚሰሩት ምንድን ነው? ክርስቶስ እንዴት በስጋ ይመጣል፣ እንዴት ይገለጣል፣ እንዴት እንደ አምላክ በስጋ ይታያል፣ እንዴት እንደዚህ ይሆናል፣ እንዴት ሞተ ይባላል፣ እንዴት ተሰቀለ ይባላል። ነጋ ጠባ ይሄ ነው ፎከስ የሚያደርጉት። ፈተዋ የሚሰጡትን ደግሞ ይሁ ኡስታዝ ባሌ ፈታውሽ 3 ጊዜ አለኝ። አሁን ፍቼ እንዴት ነው እሱ እውነት ነው ወይንስ መቀጠል እንችላለን? መጋብቻ 3 ብሎሻል። በጽሁፍ ነው
በቃል ያለኝ 3 ጊዜ። አይ በቃ 3 ካለማ በቃ የተለያየ ጊዜ ነው። አይ እንደዛማ ከሆነ በቃ ተፋታችኋል። ኡስታዝ በቴክስት 3 ጊዜ ፈታውሽ አለኝ። ያላየሽ መስሎት ነው የደገመው። አይ እንዳየው እያወቀ 3 ጊዜ ጻፈልኝ። አይ በቃ ተፋታችኋል። የላችሁም አብረን መቀጠል አትችሉም። ኡስታዝ ፍቅረኛ ነበረኝ እና ኒካ ስርልሻለሁ እያለ በመሀል አረገዝን፣ ከዛ ወለድኩና ተጋባን። አሁን ተኒካው በፊት ነበረ ልጅ ወለድ ነው እና ሴት ልጅ ወልደናል። አባቱ አይደለም እሱ አባቱ አይደለም። በእንትኖቹ በታላላቅ ሙፈሲሮች እንትን ደግሞ ሊያገባትም ይችላል የገዛ ልጁን ማለት ነው። ኢቨን ከዛ በኋላ እናትየዋን ቢያገባም እንኳን አባቱ አይደለም። ንብረት መውረስ አትችልም። አባት ተብሎ አትጠራም። እንደዚህ አይነት ነጋ ጠባ ጥያቄ ፈተዋቸውን ሂዱና ቼክ አድርጉ። እስላሚክ ፈተዋ በሉና የሀገር ውስጥንም ከሀገር ውጭ ውስጥም ያሉ ነጋ ጠባ ጥያቄያቸው ይሄ ነው። ኡስታዝ እንደዚህ አለኝ። በቃ ከቂት እንደዚህ አይነት ነገር። ቁርአኑ ደግሞ ምን ይላል? እያንዳንዱ ተብራርቷል ይላል። ስለ አምላክ ግን አንዲት የለም። ሐዲሱ ምን ይላል? ሽንት እንዴት መሽናት እንዳለብን፣ ካካ እንዴት ማለት እንዳለብን ተገልጿል ይላል። ሉክ ከተንቀሳቃሽም መሪያ እንዴ ከተንቀሳቃሽም መሪያ አንዴ ኔትወርክ እንትን አንዴ ቆይ ነበብ ከተንቀሳቃሽም በምድር የሚሄድ በሁለት ክንፎቹ የሚበር በራሪ መሰሎቻችሁ ህዝቦች እንጂ ሌላ አይደሉም። በመጽሐፉ ውስጥ በደንብ አስተውሉ። በመጽሐፉ ውስጥ ምንንም ነገር አልተውንም። ከዚህ ወደ ጌታቸው ይሰበሰባሉ። በመጽሐፍ ውስጥ ምንም አልተውንም፣ እያንዳንዱ ተብራርቷል ይላል። ስለ አምላካቸውስ ምንም መልስ የለም። ሜሪያ ትመልሻለሽ? ዩቲዩብ እያነሳች ስለነበረ ቀጥይ። طيب الله سبحانه وتعالى ስለመኖር ያኔ ስለአምላካቸው ሁሉም ተበራርቷል። ግን አላህ Subhanahu Wa Ta'ala ከኛ በላይ እሱ ለኛ ስለሚያዝንልን እኛ ማወቅ ያለብንን ያለ አሳውቆናል። እኛ ማወቅ የማይጠቅመን ደግሞ አሳውቆናል። መልካም እሺ፣ እንዴት ነው የሚወርደው? እንዴት እንደሚወርድ ያሳውቃችኋል? አላህ Subhanahu Wa Ta'ala ይወርዳል። ለምንድን ነው የሚወርደው? በሱ ችሎታ ነው። ለምንድን ነው የሚወርደው? ባሪያዎቹ መሀርታን ሲጠይቁ መሀርታን ሊቀበላቸው ዱዓቸውን ሙስተጃብ ሊያደርግላቸው። እዛ ሆኖ መቀበል አይችልም ነበር? ይችላል። ታዲያ እዛው ሆኖ መቀበል የሚችል ከሆነ በየቀኑ ለምን ይመላለሳል? እሱ የሱ ስራ ነው። የአላህ Subhanahu Wa Ta'ala እሱ ያኔ እሱ ኃይሉ ወረደም አልወረደም እሱ ኃይሉ እኮ አይደለም። ኃይሉ አይደለም እኛ ጋር ነው ያለው። ኦኬ አንቺ ጋር ከሆነ ለምን ይወርዳል ታዲያ? ያኔ ወረደ አልወረደ ሳይሆን አላህ አልወረደምና እኛ ጋር የለም ማለት አይደለም። አላህ በሁሉም ቦታ እኛ ጋር ነው። በምኑ? ሁሉም ቦታ በዛቱ አንቺ ጋር አለ። አላህ ዛት የለውም። ምንድነው ምን ወረደ የተባለው ታዲያ? قل هو احد الله ወረደ لم يلد ولم يولد ولم يكن له كفوا احد الله سبحانه وتعالى ራሱን ገልጿል። በሱ እሺ አዳምጪ። ወረደ እሺ፣ ምንድነው ወረደ ያልሽው? ምኑ ነው የወረደው? እሺ አላህ ይወርዳል አሉ ረሱል ሰለላሁ ዐለይሂ ወሰለም። እኛ ደግሞ ምኑ ነው የወረደው? ዛትም የለውም ብለሽናል። በሁሉ ቦታ ነው ያለው ብለሽናል። ማሪ ዛት የለውም አልሽን፣ ተስማማል። ዛት የለውም የሚል ከሐዲስም ከቁርአንም የለም። ልስማማለሽ፣ አንቺ የለውም ስላልሽ በሁሉ ቦታም አለ አልሽን፣ ተስማማውልሽ። የወረደው ታዲያ ምኑ ነው? አላህ እሱን ገልጾ አልተናገረም። እኔ እንደዚህ ነኝ፣ እኔ እንዲህ አይነት መልክ አለኝ ብሎ አልነገረንም። እኔ እኮ መልኩን አይደለም የጠየቅኩት፣ ምን አይነት ነው የወረደው አይደለም ያልኩት። ኦኬ ምኑ ነው የወረደው? ይወርዳል ብለሽ ስታኒ አላህ ተዓላ እሱ እኔ እንደዚህ ነኝ ወይም ሲወርድ እንደዚህ ይወርዳል አልተባልንም። ይወርዳል እንጂ በሁሉ ቦታ ካለ እንዴት ወረደ እኮ? ይወርዳል እንጂ እኮ እሱ ማንነቱን ገልጾ ወይም እኔ እንደዚህ አይነት ስዕል አለኝ ወይም እኔ እንደዚህ ይወርዳለሁ በዚህ ይወርዳለሁ አላለም። የሱን አምሳያ የለም። እኔ እኮ መልኩን አልጠየቅሽም ማሪያዬ። እኔ እኮ ምን አይነት ነው የሚወርደው አይደለም ጥያቄ።
በሁሉ ቦታ ያለ ከሆነ ወርዷል ባለሽበት ቦታም እኮ አስቀድሞ ስላለ መውረድ አይጠበቅበትም። እዛ ስላለ ሁሉም ቦታ ያለው ወርዷል። በመንፈስ ነው። ቆይ ሱብሃንአላህ ተረጋጋ። በመንፈስ ነው በእውቀት ነው። ዋብያዎች በነገራችን ላይ ማርያ ደግሞ እንደዚህ ዋህብዮች ምናምን አትበል፣ እንደዚህ አትበል። ሙስሊም ነው ዋህብያ እሺ ምናምን ብሎ የሚለይበት ምክንያት የለውም። አይ አሁን ለምሳሌ ሸበላው ከጎንሽ ያለው ይወርዳል ብሎ አላህን አያምንም። ዋብያ አይደለም። ሙስሊም ነው እሱ። ዳዕዋውን መቀበል አለመቀበል እሱ ሙስሊም ላኢላሃ ኢላላህ እሱ ሙስሊም አይደለም። ሸበላው ሙስሊም አይደለም የሚባል ነገር የለውም። አንዴ ሙስሊም ነኝ ዝም በል አንተ ዝም በል። አይዋ ሙስሊም መሪያ ጎበዝ። እሺ አላህ ያለው ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው አላህ ነው። ከአርሽ በላይ ያለው ምንድን ነው? ከአርሽ በላይ ያለው ምኑ ነው? እዛ ያለው እዚህ የሌለው እዛ ያለው አላህ ምንድን ነው? Subhanahu Wa Ta'ala እኔ እንደዚህ ነኝ ወይም እኔ እንደዚህ ነኝ ብሎ እሱ አልተናገረም። ግን አላህ ነው፣ ጎበዝ። እኛን የፈጠረን ጌታ ነው። እሺ ጎበዝ። ቀደም ምን ብለሽኛል? በሁሉ ቦታ አለ አላህ ብለሽኛል። አሁን ደግሞ ከአርሽ በላይ ነው ያለው አልሽኝ። አይዋ እዚህ የሌለው አርሽ በላይ ያለው ምኑ ነው? እሱ እኮ ሰው አይደለም። ከአንድ ቦታ ስትሰወርበት ከአንድ ቦታ የምጠፋበት እሱ እኮ አምላክ ነው። በሁሉም ቦታ ዓለምን መቆጣጠር የሚችል ጌታ እሱ የፈጠረው። እሺ ያ ከአርሽ በላይ ያለው ነው ወደ ቅርቢቱ ሰማይ የሚወርደው። እሱ ካለ ያው ይወርዳል። ስለዚህ በዛን ሰዓት ላይ ከአርሽ በላይ አይደለም ማለት ነው፣ ቅርቢቱ ሰማይ ጋር ነው የሚሆነው። ወይንም ሁለት አላህ ነው ያላችሁ። አንደኛው መሪያ አንደኛው ቅርቢቱ ሁለቱ ይሆናል። አንደኛው ወይም ቅርቢቱ ሰማይ፣ አንደኛው አርሽ ላይ ይሆናል በ9 ሰዓት ላይ። ወይንም ደግሞ አንደኛው ራሱ ወደዚህ ይመጣል ማለት ነው። ኦኬ አላህ ያው ዝሮ በሁሉም ቦታ አለ። አንዱ ሂዶ ወይም አንዱ የሌለበት ቦታ የለም። ከአርሽ በላይ ሆኖ ከአርሽ በላይ ነው። አላህ ደግሞ ይወርዳል ካለ ይወርዳል። እሱ ካለ ይወርዳል። ጎበዝ። አላህ እጅ አለው አይደለ? አዎ አለይ ብሏል አለው። እጁ በሁሉ ቦታ አለ አለይ ብሏል አለው። በሁሉ እጁ በሁሉ ቦታ አለ። እጁ በሁሉ ቦታ አለ ወይ? እሱ እንደዛ አላለም። እጅ አለኝ ነው እንጂ ያለው እጄ በሁሉም ቦታ አለ አላለም። ኦኬ እጁ ይወርዳል ሌሊት 1/3 ሲቀር ወደ ቅርቢቱ ሰማይ እጄ ይወርዳል ብሎ አልተናገረም። ኦኬ እጁ አይወርድም። አዎ እሱ ቅርጹን አልተናገረም። እጅ አለኝ አለ። እጅ አለው እንቀበላለን። ጎበዝ። እግር አለው አይደለ? አላለም። የለውም። እግር የለውም። እግር የለውም። እሺ ጭንቅላትስ? የለውም። የእሱን አምሳያ የለውም። አንድም አላህ እኮ እኛን ሰው አድርጎ የፈጠረን። እጅ ግን አለው። የእሱን አምሳያ የለውም። እጅ መሪያ እጅ አለው፣ ጭንቅላት የለውም፣ እግር አለኝ የለውም። ብሏል አለው። ምን እጅ አለኝ አለ። በቃ አለው እንቀበላለን። እግርስ የለውም። አለኝ አላለም። ጎበዝ። ጭንቅላትስ? አለኝ አላለም። ጎበዝ። የለውም። እሺ ስለዚህ ያንቺ አለ እጅ ብቻ ሌላስ ምንድን ነው ያለው ከእጅ ውጪ? እሱ ቅርጹን አልተናገረም። ገባ? አይ ቅርጹ ላይ ምን አይነት ነው? እሱ አላህ እኔ እንደዚህ ነኝ ብሎ አልተናገረም። እጅ አለው። እሺ መልካም። ያንቺ አለ እጅ አለው፣ ጭንቅላት የለውም፣ እግር የለውም። እሺ ደረትስ አለው? እሱ የሰራ እንጂ ሰውን አይደለም። እሱ ጎበዝ፣ ችግር የለውም የኔ ቆንጆ። እጅ አለው። ስለዚህ ያ እጁ ነው ከአርሽ በላይ ያለው። ከአርሽ በላይ እጅ ይቀመጣል አላለም። እጅ አለኝ አለ እንጂ አላህ Subhanahu Ta'ala እኮ የሚወርደው አሁን ከአርሽ። እኔ እኮ አላህን ራሱ ለመያዝ ተቸገርኩኝ። ጭንቅላት ከሌለው እግር ከሌለው እጅ ብቻ መሪያ ያስበዳል። ኦኬ አይ ከአንድ መጽሐፍ ፈልጋ ያለው ይቅርታ። ኦኬ ከሌሊቱ 1/3 ሊወርዳል። ተስማምተናል። እዚህ ላይ ሁሉም ዓለም ነው የሚወርደው፣ አንዴ ብቻ ነው የሚወርደው።
ዓለም እሱ ፈጥሮታል። እሱ ይወርዳል በሚወርድበት ሰዓት፣ በሁሉም ሰዓት ሊሆን ይችላል። ያኔ አሁን በሌሊት 1/3 ከተባለ እሱ ባለበት ሰዓት ይወርዳል። አላህ ሁሉም ቦታ አለ። አንድ ቦታ ሆኖ አንድ ቦታ የሚጠፋበት አይደለም። ዓለምን እሱ ራሱ የፈጠረው ስለሆነ ረቡል ዓለሚን የዓለማቱ ጌታ። እሺ መልካም። ስለዚህ በቅርቢቱ ሰማይ ላይ ግን ሊትራሊ ራሱ የሚወርድ ከሆነ በደንብ አስተውይ። 1/3 እስከ ጎህ ሲቀድ ማለት አትሊስት 2 ሰዓት ያህል ይቆያል ማለት ነው። ኢትዮጵያ ላይ 2 ሰዓት ያህል የሚቆይ ከሆነ እንግዲህ እኔ እየተቸገርኩ ነው ለማስረዳትም፣ ጸባይሽ ቆንጆዬ ስለሆነ እጁ ያለው ያ እጁ ያለው አካል እግር የለውም፣ ጭንቅላት የለውም። እጅ ያለው አካል ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል። እሺ ኢትዮጵያ ላይ ይወርዳል። ኢትዮጵያ ላይ እና ካናዳ ላይ የተለያየ ታይም ኢንተርቫል አለ። እሱ ከዛ ካናዳም ደግሞ ይወርዳል። የተለያየው ዓለምን እሱ ራሱን መምራት ይችላል። ያንን የሚጨልመው ዓለም ቀኑን አምሽቶ ጨረቃውን አውጥቶ እንደዛ የሚያደርገው ራሱ ነው ይችላል። ስለዚህ እዛም ደግሞ ይወርዳል አይደለ? እዛም ይወርዳል ካናዳ እሱ ነው። አዎ ያ ረቡል ዓለሚን የዓለማቱ ጌታ አጠቃለልኩ ሁሉ እኮ የዓለማቱ ጌታ እሱ ነው። አላህ ምትው እስቲ የመጨረሻ ላይ መሪያ አላህ ምትው ምንድን ነው እሱ? እስቲ ባይምሮሽ ያለው አላህ የምታመልኪው አምላክሽ እግር ከሌለው እጅ ብቻ ከሆነ ጭንቅላት ከሌለው ምንድን ነው እሱ? አላህ ሱብሓነሁ ወተዓላ አላህ እድላቸው ጀነት የገቡ የውመል ቂያማ እነሱ ያዩታል። አላህ ሱብሓነሁ ወተዓላ ምኑን ነው የሚያዩት? ምኑን ነው የሚያዩት? እሱ ያዩታል የታደሉት። አይ ዶንት ኖ ከድር ጥያቄ አለ። ክርስቲያን ከጥያቄ አለ። አላህን ያዩት ያኔ እንደዚህ ቆይ በነገራችን ላይ እግር አታይም፣ እጅ ብቻ ነው የምታየው። ይሄ አለመታደል ነው፣ መታደል አይደለም። እንደዚህ አይደለም። አላህ ሱብሓነሁ ወተዓላ እሱ ለእሱ ለደጋግ ባሮቹ ጀነት አልፊርደውስ ለዓላ ምኑ ጋ ነው ያውኛል ያለው? መልከያሙ ማያዩትም ካፊሮች አላህ ሱብሓነሁ ወተዓላ ምኑ ጋ ነው ያውኛል ያለው? ምን ሱራ ላይ? ጀነት አልፊርደውስ የገቡ ሰዎች ያኔ ሁሉ ነገር ተሟልቶላቸው ከዛ ምኑ ላይ ነው? ምን ይደረግላችሁ? ምን ሱራ ላይ ነው እኔ የታደሉት ያውኛል ያለው? የታደሉት ያውኛል ያለው ምን ሱራ ላይ ነው? ሱራውን ማድሪ ብቻ ግን ያውታል አላህ ሱብሓነሁ ወተዓላ ጀነት የሚገቡ ሰዎች። እንደ እጅ ብቻ ነው አላልሽም? እንደ እጁን ብቻ ነው የምናየው? እጁን ብቻ ነው የምናየው እኮ አላልኩትም። አላህ ሱብሓነሁ ወተዓላ የሚያዩት ነው ያልኩት። ሙሉ አካል አለው እሱ አልነገረንም፣ እሱን አላየንም። የአክቲ ስሚ እዚህ ጋር አንድ ጊዜ አንድ ነገር ልነገር። እዚህ ጋር እውቀት ሳይኖራችሁ ቆይ አንቺ አይዋ እኛ እኮ እውቀት ኖሮናል ብለን አይደለም እዚህ ጋር የተናገርና ያለው። ግን ዲናችን ሲሰደብ ደስ አይለንም። ማንም ዱርዬ ይሁን ባለው እምነቱ ሲነካበት አይወድም። ለምን ሰው እምነት ትነካላችሁ? እናንተ ባመናችሁበት መኖር ነው ያለባችሁ። ካመናችሁ አመናችሁ። ለየት ሰው ዲን ይተሰደባል። ያኔ ክርስቲያን ሃይማኖት መከበር አለበት፣ መሰደብ የለበትም። ማርያ ልክ ነው፣ ሁሉም መከበር አለበት። ማርያ አዎ ለምን ይሰደባል? የሁሉም ሃይማኖት መከበር አለበት። የሃይማኖት ቦታ ሁሉም ይከበራል። ማርያ እኔ የምልሽ ማለት የተሳደበ የለም። ቀጥሉ። ማርያ የተሳደበ ሰው እኮ የለም። ተረጋግተሽ እኛ ማወቅ እንደዚህ እንዲሳደቡ ማፌዝ ምናምን እንደዚህ ማድረግ የለባችሁ። ማንም እንዳይሰዳደብ፣ ማንም አይሰዳደብ። አንቺ የምትሰጠውን ሰጪው ማወቅ እንፈልገው ነገር አለ። ቢያንስ አንቺ ካልፈለግሽ እኛ እንፈልጋለን ማወቅ ግዴታችን፣ ይሄ ሃይማኖት ግዴታችን ነው። ምንድነው የምትፈልገው? ማርያ ማወቅ የምትፈልገው? ነዓም መታደል የፈለጉ እኔን ያውኛል ብለዋል አላህ። መታደል የፈለጉ ሳይሆን ጀነተል ፊርደውስ ለዓላ የገቡ ነው ያልኩህ። ያውኛል ብለዋል። እሱ አላህ ሱብሓነሁ ወተዓላ ያኔ ምን ይደረግላችሁ ሁሉ ነገር ተሟልቶላችሁ አሁን ጌታችሁን ማየት ሲሉ ያዩታል። ምን ሱራ ላይ ነው እንደዛ ያለው? ወላ ሐዲስ ላይ ነው የሰማው፣ ሱራ ላይ አይደለም። እኔ ሲጀመር እኮ ለሃይማኖት ሐዲስ አላ ነው የተናገረው። ሐዲስ የማን ቃል ነው? ሐዲስ የማን ቃል ነው? ኡስታዝ ያሲን ነው። ኡስታዝ ያሲን ነው የእሱ ቃል ነው። አይ እሱ ሲል ነው የሰማሁት። ችግር የለም ሐዲስ ላይ አለ። ትክክል ነሽ። ያዩታል ሚል ሐዲስ ላይ አለ። ሐዲስ ደግሞ እሱ አይደለም ያወራ። እሱ አላወራም እኮ ሐዲስ እሱ አላወራ። አላህ ሐዲስ አላወራ።
ያሲን ኑሩ ሲያወራ ሰምቻለሁ አለች መሰለኝ። እንደዛ ለማለት ነው አይደለ? እይዋ ያሲን ኑሩ ስላለ ብቻ ዝም ብለሽ ትቀበያለሽ እንዴ? ኡስታዞቻችን የኛ አርአያዎቻችን ናቸው። ኦኬ አዲስ እሱ ቃል አይደለም እያልኩ ነው። እፎይ እሱ አልተናገረበትም። በደንብ እንትን ላስረዳችሁ። ያኔ እውቀት ኑሮኝ እኔ እንደዚህ አይደለም ላችሁ ሳይሆን የማንም ድን እኔ እንድሰደብ ሁሉም ሰው ባለው ነገር ማን እንድሰደበት አይፈልግም። ያ ማንም የሚሳደብ የለም። እዚህ መወያየት ብቻ ነው እንጂ ስድብ ነገር የለውም። ከሌሊቱ 1/3 ላይ ይወርዳል ከተባለ ሜይ ቢ በደንብ ነጥቡን ካገኘሹ የኢትዮጵያ ላይ አሁን ኦልሞስት 5 ሰዓት ሆነ። ከ4 ሰዓት በኋላ ኦልሞስት አላህ ይመጣል ማለት ነው። ይወርዳል አይደለ? እሱ አላህ Subhanahu Wa Ta'ala ብሎ ነው ይወርዳል። እሱ ካለ ይወርዳል። ኦኬ። በዛን ሰዓት ደግሞ ሌላ ሀገር ላይ ቀን ነው የሚሆነው። እነሱ ጋር ወርዷል ወይንስ አልወረደም? እሱ በሌሊቱ ሊወርድ ይችላል። እሱ እወርዳለሁ አለ አይደለ? እኛ በተረዳንበት አወርዳለሁ ካለ ይወርዳል። በእነሱም ሊወርድላቸው ይችላል። አላሁ አዕለም። እሱን አላህ ያውቃል። እንደዛማ ከሆነ እንዴት ነው የሚሆነው? ከሌሊቱ ሳይሆን የሚሆነው የተለያየ ሰዓት ላይ ለተለያየ ነው የሚወርደው ማለት ነው። በደንብ አስተዊ። እኛ ጋር አንዴ ቆይ ፈድር። እኛ ጋር 9 ሰዓት ሌሊት ሲሆን ሌሎች ጋር ደግሞ ቀን ይሆናል። ልክ እኛ ጋር ሲወርድ እነሱም ጋር በተመሳሳይ ያን ሰዓት የሚወርድ ከሆነ ቀን ነው የሚወርድላቸው ለነሱ ማለት ነው። እነሱ በተኛ አንተ አሁን ተኛ። ኦኬ። በአሜሪካ ወይም በኢትዮጵያ አሁን የኢትዮጵያ ሰው ቀን ተኝቶ ወይም የአሜሪካ ሰው አለ በቀኑ ሳ ያ በኢትዮጵያዎች ተኝተዋል ብሎ አይተኛም ሳ ልክ እንደዛ ሁሉም አላህ ደግሞ በሚመለክበት ቦታ ሁሉ በሁሉም ቦታ አለ ረብል ዓለሚን። ያኔ በሁሉም ቦታ ስላለ እሱ ማተር አደርገንም ማርያም እሱ ማተር አደርገንም ከሌሊቱ 1/3 ነው የሚወርደው ስለተባለ በደንብ አስተውይ። ከሌሊቱ 1/3 ከሆነ የሚወርደው ሌሊት ነው የተባለው። ጎስኪ ቀድ ድረስ ይቆያል። ሐዲሱን አንዴ ክፈታው ክርስቲያን። ጎስኪ ቀድ ድረስ ይቆያል። ከሌሊቱ 1/3 ማለት ኦልሞስት ከ8 ሰዓት በኋላ ማለት ነው እስከ 11 ሰዓት ኦልሞስት አካባቢ እንደዛ ከሆነ ስለዚህ ሌሊት ነው እንጂ የሚሆነው ቀን ሊሆን አይችልም ማለት ነው። ስለዚህ እኛ ጋር ቀን ሲሆን ሌሎቹ ጋር ደግሞ ሌሊት ነው የሚሆነው። ሌሎቹ ጋር ሌሊት ሲሆን ደግሞ ራሱ አላህ Subhanahu Wa Ta'ala እሱ ራሱ ነው የሚያዘዋውረው። በእነሱ ሰዓት ደግሞ ራሱ ሊወርድላቸው ይችላል። ያን ቀንና ሌሊት ነው ራሱ የሚለያየው። ስለዚህ እንደዛ ከሆነ ምንድነው እሱ ደጋግሞ እንትን ይሆናል ማለት ነው። እሱ ችግሩ ምንድነው እሱ የሚያመጣብሽ። ስለዚህ በቀን ደጋግሞ ነው የሚወርደው ማለት ነው። ይወርዳል እሱ ያኔ አላህ Subhanahu Wa Ta'ala በየትኛውም ቦታ አለ። የሚወርድበት ከሆነ ደግሞ እሱ ነው ሌሊትና ቀኑን የሚለየው። የነሱን ሌሊት የኛን ቀን የሚያደርገው እሱ ነው። እሱ በዛን ሰዓት ይወርዳል ማለት ሊሆን ይችላል። ኦኬ። ማላሽ ሰራተኛ ረሹ እኮ ምን ነው አውዙ ቃላት እየመረጣችሁ ተናገሩ። ስትናገሩ ራሱ ማርያ ሜቢ እሱ እኮ ሙስሊም ነው። ሙስሊም ወንድምሽ እኮ ነው። ሙስሊም አይዋ ሙስሊም ነው። ግን ይወርዳል ብሎ ግን አያምንም። እሱ ስትናገሩ ባላ ያምናል እንግዲህ ማርያ ከሰማይና ከአላህ ማን ነው የሚበልጠው? እሱ ነው የፈጠረው ሰማይና ምድር ነው። አላህ ነው የሚበልጠው አይደል? እሺ ከአላህ እግርና ከሰማይ የቱ ነው የሚበልጠው? እግር የለውም። እጅስ አለው። እሺ ከእጁና ከሰማይ ማን ነው የሚበልጠው? ይሄን ይበልጣል ብሏል ነገረን ነው። ስለዚህ ሊያንስም ይችላል ያላህ እጅ ማለት ነው ከሰማይ። እሱ ፈጥሮታል አያንስም። እሱ አይደል እንደ የሰራው ሌሽ የሚያንሰው። እንደዛ ከሆነ እንዴት እጁ ሰማያትን ቀዶ አንደኛው ሰማይ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ፣ አራተኛው ሰማይ ቀዶ ወደ ቅርቢቷ ሰማይ ሊገባ ይችላል? እሱ የሱ ኃይል ነው ይችላል። በመጠኑ ከሰማይ የሚያንስ ከሚበልጥ ከሆነ እንዴት ሊገባ ይችላል? እሱ ነው የፈጠረው ይችላል። ስለዚህ ያላህ አቀጥል። ስለዚህ ያላህ እጁ ከሰማይ ሊያንስ ይችላል ማለት ነው አይደል? እሱ ፈጥሮታል። ሊያንስም አላሁ አዕለም። እሱን ራሱ ያውቃል አላህ Subhanahu Wa Ta'ala። እሱ የፈጠረው ደግሞ እሱ ሊያንስ ይችላል ሊበልጥ ይችላል። እሱ አላህ Subhanahu Wa Ta'ala እጅ አለኝ እንጂ እጄ ይሄን ያለው እንደዚህ ሆኗል አለ። ተርትሻል ሊያንስም ይችላል። እሺ ከአርሹ ላይ ወርዶ ነው ወደ ቅርቢቷ ሰማይ የሚመጣው ወይስ እዛው አርሹ ላይ ያለ ነው? እሱ ይችላል። እሱ መንጣትም ይችላል። ከአርሹም በላይ ሆኖ ይችላል። አላህ ሁሉም ቦታ አለ። ምንም የሚለያይበት ነገር የለም። በዛን ሰዓት ግን ባሪያዎቹ የተለየ ኢባዳ እንዲፈጽሙ ስለፈለገ ብቻ ነው አላህ Subhanahu Wa Ta'ala እንደዛ። እጁ አርሹ ላይም አለ፣ አንደኛው ሰማይም ላይ ይኖራል፣ ሰባተኛው ሰማይ ላይ ይኖራል፣ አምስተኛው፣ አራተኛው፣ ሶስተኛው ሰማይ ላይ ሊኖር ይችላል ማለት ነው።
አላህ ሁሉም ቦታ አለ። እሺ ስንት እጅ ነው ያለው? ስለዚህ ቢያንስ አላህ አርሽ ላይ እጅ አለው፣ አንደኛው ሰማይ ላይ እጅ አለው፣ ሁለተኛው ሰማይ ላይ እጅ አለው። አጠቃላይ 8 እጅ ሊኖረው ይችላል ማለት ነው። እጅ አለኝ እንጂ ቁጥሩን አልነገረንም። እናመሰግናለን። እሺ አንድ ሚሊዮን እጅ ሊኖረው ይችላል አላህ። እሱ ቁጥሩን አልገለጸልንም። እኛ የአላህ Subhanahu Wa Ta'ala በሱ ተመራን አለ መሪያ ቆይ ቅድሚያ ቁርአኑን ክፈተው ክርስቲያን። ሱረቱ ሳድ ላይ በሁለት እጆቼ ለፈጠርኩት ብሏል። ሁለት እጆች እንዳሉት ነው የምታምኘው ባልተሳሳት 75ኛው አያ ላይ ያው ኢብሊስ ወይ በሁለት እጆቼ ለፈጠርኩ ከመስገድ ምን ከለከለህ ይላል። ስንት እጆቼ ነው የሚለው? በላይ ሁለት እጆቼ ቁርአን ላይ ካለ እንቀበል። ቁርአን ላይ ማንኛውም ነገር ያለን እንቀበላለን። በዚህ አላህ ስንት እጆች ነው ያሉት? ሁለት እጆች ብሏል። ሁለት እጆች ኦኬ። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ሁለቱ እጆቹን ይዞ ነው የሚመጣው ወይንስ ሁለቱ እጆቹ ከአርሽ በላይ ነው የሚሆነው? አላህ ይወርዳል እንጂ እኔ እጄን ይዤ እመጣለሁ እንትን ይዤ እመጣለሁ ብሎ አልተናገረም። ኦኬ አላህ Subhanahu Wa Ta'ala ይወርዳል። ኦኬ ጋባስ። ስለዚህ ሲወርድ እነኛ ሁለቱ እጆቹ ከአርሽ በላይ ነው የሚሆኑት ወይንስ ከአርሽ ቅርቢቱ ሰማይ ጋር? እሱንም አልተገለጸልንም። እጅ አለኝ እንጂ እጄን እንዲህ አወርገዋለሁ ወይም እጄን ይዤ እመጣለሁ እጄን አስቀምጣለሁ አላለም። ተገልጿል። አሁን አዲሱን አንብብላት። ተገልጿል እህታችን። አላህ እግር የለውም ብለሽናል። አላህ ጭንቅላት የለውም ብለሽናል። አላህ እጅ ያለው ብለሽናል። እጁ ያለው እዚህ ጋር ነው። አንብብላት። ሳሂህ አል-ቡኻሪ 1145 ላይ አቡ ሁረይራ እንደተረከው ይላል አላህስ ሜሴንጀር ሰይድ አላህ መልእክተኛ እንደዚህ አለ Our Lord the blood the superior comes every night down on the nearest heaven to us when the last third of the night remains ምን ይላል የአላህ መልእክተኛ እንደተናገረው ጌታችን የላቀውና የተከበረው ሁልጊዜ የሌሊቱ ክፍል 1/3ኛ ክፍል ሲቀር ወደ ቅርቢቷ ሰማይ ይወርዳል። ከዛ በኋላ እንደዚህ ይላል ብሎ ይቀጥላል ማለት ነው። ማን ነው የሚጠይቀኝ እኔ ምህረትን ማደርግለት እያለ ሙስሊሞችን ይጠይቃቸዋል። ስለዚህ ይወርዳል ነው እንጨምርልሽ? ስላዳመ ደግፈታ ይወርዳል ካለ ይወርዳል፣ እሱ ይችላል። ስለዚህ በዛን ሰዓት አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? እወርዳለሁ ብሏል። ይወርዳል አላህ Subhanahu Wa Ta'ala ከአርሽ። ስለዚህ በዛን ሰዓት ላይ አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? ከቅርቢቱ ሰማይ ላይ መጣና ከሁሉም ቦታ የለም ማለት አይደለም። ሁሉም ቦታ አላህ አለ። ግን ቅርቢቱ ሰማይ ላይ እወርዳለሁ ካለ ይወርዳል አላህ Subhanahu Wa Ta'ala እኮ ይወርዳል አለ። ችግር የለውም። ሁሉም ቦታ ካለ እኮ አሁን እኮ ሁሉም ቦታ ነው ያለው ብላሽ ለምን አትዘጊውም? ከአርሽ በላይ ነው ትየለ እንዴ? ይወርዳል አላህ Subhanahu Wa Ta'ala የበለጠ ደግሞ ባሪያዎቹን ለመማር እነሱን ዳቱን ለመቀበል ሜሪ ጎበዝ። ስለዚህ በዛን ሰዓት በወረደበት ሰዓት ላይ ቅርቢቱ ሰማይ ላይ ነው ያለው ወይንስ ከአርሽ በላይ ነው? ሁሉም ቦታ አለ። ቅርቢቱ ሰማይ ላይ አለና አላህ አርሽ ጋር የለም ወይም እዛኛው ቦታ የለም ማለት አይደለም። አለ ሁሉም ቦታ አለ። ኦኬ አለ ይናለው ብለሽ ነው የምታምኚው? ከአርሽ በላይ እወርዳለሁ ካለ ደግሞ ይወርዳል ወደ ሰማይ ዱንያ። ኦኬ ተምታታብን እኮ እህታችን። ከአርሽ በላይ ነው ትይናለሽ፣ ሁሉም ቦታ ነው ያለው ትይናለሽ። ለይ ከአርሽ በላይ ከሆነ ያ ከአርሽ በላይ ያለው ቅርቢቱ ሰማይ ጋር በወረደበት ሰዓት ላይ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? ሁሉም ቦታ አለ። እናመሰግናለን። ስለዚህ አላህ በሁሉ ቦታ ያለ ነው። ከአርሽ በላይ ነው የሚሉ ተሳስተዋል። ከአርሽ በላይ ነው። ከአርሽ በላይ እሱ ከአርሽ በላይ ነው አላህ Subhanahu Wa Ta'ala ግን ከአርሽ በላይ ነውና ከአርሽ በላይ የለም ማለት አይደለም። አላህ ሁሉም ቦታ አለ። ማርያም ስለዚህ አንቺ አረዳድ አላህ ከአርሽ በላይም አለ በምድርም አለ በዛቱ በሁሉ ጋር አለ ማለት ነው። በሁሉም ቦታ አላህ Subhanahu Wa Ta'ala አለ። ማርያም አግኝቼሻለሁ። በቃ አንቺን አርጉመንት አግኝቻለሁ። ሪች ቀጥይ። እንኳን ደህና መጣሽ ተመልሰሽ ሪች። ኦኬ አላህ በሁሉ ቦታ አለ ብለሽ ተስማሚያለሽ ሪች? አላህ በሁሉ ቦታ አለ እንደ መሪያ ብለሽ ተስማሚያለሽ? ሰማለሁ አይደል? እኔ
አንተ ሪች ማይክሽ ክፍት ነው እያወራሽ ሀቢቢ። ኔትወርክ መሰለኝ፣ ኔትወርኳ እያስቸገራል ነው። ሀቢብ የዛሬው ርዕስ ደግሞ ምን የሆነ እስካሁን ቆይተህ አላህ ከአርሽ በላይ ነው ብለህ ታምናለህ? ኦራይት። በምኑ ነው ከአርሽ በላይ የሆነው? ማለት በምኑ? በዙፋኑ ነው። ኦኬ፣ በዙፋኑ ማለት ስልጣን አታውቅም? ኦኬ፣ በስልጣኑ ነው ከአርሽ በላይ ያለው። የሁሉ ዓለማትና ህዝባትን ፈጥሮ መቼም እንዳንተ ጌታ ምድር ላይ እንትን አይል። መልካም። እሺ፣ ከሌሊቱ 1/3 የሚወርደው ምኑ ነው? እዚህ ጋር ነው እኮ የተምታታብህ ችግር የሆነብህ አንተ ራስህ ግራ ይገባ። አንተ ቀኝ እስቲ ያስገባልን በጣም ምሁር ስለሆንክ ከሌሊቱ አንተ ከሸለም ቆይ አንተ ከመለስክ አንተ የምትጠየቀውን ከመለስክ የፈለከውን እቀጣለሁ። ቀጥል። ኧረ አንተ መቼም አትቀጣም፣ ማስቀየሰህ ትወጣለህ እንጂ እኔ መልስልሃለሁ። አንበሳ ወርድልሃለሁ። ቀጥል። አችልም፣ ሲጀመር አታወርድም። እርግጠኛ ነኝ ቃልህን አከብርልሃለሁ፣ ግን አንተ አታከብርም። ቀጥል። አላህ 1/3 ይወርዳል የተባለበት ምክንያት ምንድን ነው? እሱን አይደል የፈለገው? ምክንያት አልጠየቁም። እና ምንድን ነው? ከሌሊቱ 1/3 ይወርዳል። ማን ነው የሚወርደው? እንዴት ነው የሚወርደው? አላህ ነው የሚወርደው። ምክንያቱም ለሰው ልጅ ፍትህ ሊሰጥ የና ያለውና ነው የሚወርደው። ደግሞ አዳምጠኝ፣ ኢስት ምናምን ይሄ ኖርዌይ ጂኒ የምትለው ነገር አለ። አላህ ሰማያትን ምን ምድርን ሁሉ ዓለም ሲፈጥር አልጠየቁም። አዳምጠኛ፣ እየሰማሁ ጥያቄ እንዲመለስልህ አፈልግ፣ ሰው ሲያብራራልህ አፈልግ። ምንድን ነው ቆይ ችግር? አትበሳጭ፣ አይዞህ። መልስ እንደሌለ ስለማውቅ እኔ አልበሳጭም። ለምንድን ነው የምበሳጨው? እዚህ ጋር እኮ አስተምረው ነው ያዝነው። መልሱ ላይ ፎከስ አድርግ። ከመልሱ አንድ የወጣሁት ነገር የለም። 1/3 ለምንድን ነው የሚወርደው አልክ አይደለ? አልወጣኝም። ለምንድን ነው አዳምጠኛ፣ ቀን እያፈራቀ ምናምን ምንድን ነው የምትለው አልክ? አልወጣኝም። የወረደበትን ምክንያት ራስህ አልጠየቅኩም። እሺ ምንድን ነው የጠየቅኩህን መልስ። ከአርሽ በላይ ያለው ዙፋን ነው ብለኸኛል። ውሽዝ ዙፋንና ከአርሽ በላይ አላህ አዳምጠኝ። ከአርሽ በላይ አለ። አላህ ደግሞ ዙፋን ነው። ዙፋኑ ምንድን ነው የተቀመጠበት? ምን ለማድረግ? ህዝብን ፍትህ ሊሰጥ። ኦኬ፣ አላህ ዙፋን ላይ የተቀመጠው። እሺ፣ አሁን ደግሞ አስተካከልክ። ዙፋኑ ላይ አላህ ተቀምጧል። ስለዚህ ከሌሊቱ 1/3 ላይ ዙፋኑ ነው የሚወርደው? አላህ ነው የሚወርደው? አንተ ዙፋን ምንድን ነው የምልህ? ዙፋን ገብተዋል፣ ግን ምን እንደሆነ መጀመሪያ ምንም ችግር የለውም። ፖይንት አይደለም እሱ። በቃ ከሌሊቱ 1/3 የሚወርደው ማን ነው? ፖይንትን አዳም። ከሌሊቱ 1/3 ቀጥል። ዙፋኑ ምናምን ብላ አትበላ። በቃ አላህ ይወርዳል የተባለው ቁርአን ላይ ይወርዳል። ምን ለማድረግ? ለሰው ልጅ ፍትህ ሊሰጥ። በቃ ኦኬ። ስለዚህ አርሽ ላይ ሆነው ፍትህ መስጠት አይችልም ነበር፣ ወርዶ ነው ፍትህ የሚሰጠው። ቁርአን ላይ ደግሞ የለም። ቁርአን ላይ ተብሏል ያልከው አይደለም። ሲጀመር ወዴት ይወርዳል የተባረበት ቦታ አውቀዋል? መጀመሪያ ግን ኦኬ፣ ንገረኝ። የት ነው የሚወርደው? ወዴት ነው የሚወርደው? ቀጥታ ወደ ምድር ነው መሰለ? ወዴት ነው? እሺ በቃ እዚህ ላይ ነው አንተ ግራ ይገባ። እሺ ቀኝ ያስገባልን። ቀጥል ምሁሩ። ይኸውልህ በእኛ እምነት ውስጥ ማለት ነው፣ ገና እምነቱን ራሱ አታውቀውም አንተ። ዝም ብለህ ሳታውቅ ነው ከክርስቲያን ጋር ተምታታ የምታወራው። መጀመሪያ ስለ ራስህ እምነት ወቅ። አላህ የሚወርደው እኮ አዳምጠኛ፣ መልሱን ልስጥህ። አላህ የሚወርደው ቀጥታ ወደ ምድር አይደለም። አላህ ይወርዳል ብሎ የተለያዩ ሐዲሶችም ላይ ቢጻፍም ማለት ነው የማይታወቅበት ቦታ፣ በጀነት ጊዜ ሁሉም ሰው ሞቶ የሚሰባሰቡበት ቦታ ላይ አላህ የሚወርድበት ብቸኛ የሆነ ቦታ አለ። እሱም ማንም የሰው ልጅ እንኳን አያውቁም ካላህ በስተቀር ቁርአን ላይ ሲገለጽልን ማለት ነው። ይሰማል? አይ ካንት ሆልድ ማይ ኦኬ። ብቸኛ ቦታ አለ ነው ያስ እንደዛ መስማት ትችላለህ በደንብ እባክህ። ጆሮ አለ። እያፈነኝ ነው። ምንድን ነው? እውነትማ ያፍናል። እውነትን አውቃለሁ። ሲጀመር እውነትና ሀቅ ያፍናል። አንበሳውን ልበላ ነው። አንበሳውን ከጎን የሆነ ይሄንን ተረት ንገረና አንበሳውን ላውርድ።
ያንተ አንበሳ ምንም አያደርግልኝ። ቶ አልፈልግም። አትቆጣ። መልሱ ላይ ፎከስ አድርግ። መሳላ ወርድ ላይ እየተዘጋጁ ከማልስ አንድ አባ ነገር አፈነገጥኩት ነገር የለም። በስትክክል እየነገርኩ ነው። እሺን ተረት ላወራሃት አዳምጠኝ። አንተ አላህ ይወርዳል ቀጥታ ወደ ምድር ይወርድ መሰለ አታውቅም። ቆይ እቺን ላወራሃት ተረት ማስረጃስ በቁርአን ውስጥ እንደተነገረን እንዳነበብነው ብለሃል አይደለ? ሰዎች ገነት የሚሰበሰቡበት አንዲት ቦታ አለች፣ እዛ ነው የሚወርደው ብለሃል። አንዲት ማስረጃ ብቻ አዳምጠኝ ወንድሜ፣ አዳምጠኝ። አንዲት ማስረጃ ብቻ ቆይ እቺን ተረተረትን ቆይ አይደለም ከቁርአን ከሐዲስ እንኳን አንተ ቁርአን ከሐዲስ አይደለም ተብራራና ግልጽ የሆነ ነገር ነው። የተብራራና አንድ ማስረጃ እቺን ላወራሃት ተረት አንድ ማስረጃ ምኑን ላወራሁት? እስቲ አሁን ላወራሃት የጠየቅከውን ጥያቄ መልስ ነው የሰጠው ወንድሜ። ቋንቋ አችልም እንዴ ወይስ ኦሮምኛ ነው የሚገባ? ችግር የለብኝም ኦሮምኛም ብታወራ፣ ግን ማስረጃ ነው በሁለት ነው ጠይቅ። አንተ ማስረጃ ምን ያደርግልሃል እንዴ? እኔ ማስረጃ እኮ እየሰጠው ነው። አንተ የጠየቁት ጥያቄ ላይ እኮ ማስረጃ ተረት አንሰማም አለ ማስረጃ እንዴ? አለ ማስረጃ አዳምጠኝ። ለምን ተዘባለ ክርስቲያን መስጊድ ላይ ያወሩ ተረቱ ላመጣው ማስረጃ መረጃ እየሰጠው ነው እኮ አዳምጠኝ። ፕሊስ ፓኒክ አታድርግ። እንደዚህ የሚባል ተረት ይኸው ርዕሱም አላፈነገጥኩም፣ ፓኒክም እያደረኩ አይደለም። ያመጣው ርዕስ ላይ መልስ እየሰጠው ነው። መልስ ማታውቅ ከሆነ ደግሞ በቃ እውቀት የለህም ማለት ነው። ከድር ምን ትለዋለህ? ይሄንን ወንድም አስተናግደው። ከድር ተው ምንም አይችልም ሲጀመር። እንደዚህ ሚል ቁርአን ትምህርታለህ? ትክክል። እንደዚህ በመልስ አሪፍ ነበር። አቢቢ ያዳምጥ እንጂ ኧረ ምንድን ነው አፍ በመክፈት አይደለም እኮ መልስ። አሁን ምህረቱ ነው የሚወርደው። ምኑ ይወርዳል? ኢዝነት ይወርዳል። ያዋል ዝም በል በቃ። አንተም ሲጀመር ሙስሊም አይደለም ከድር። ዋንደኛ ነገር ኧረ በእናትህ እስቲ አንዴ ቆይ። ከክርስቲያን ጋር የምትሰራ ፕሮፓጋንዳ ነው በቃ። አንተ ልንገርህ፣ ተረጋጋ እስቲ በእናትህ። ዝም በል አቦ ወረኛ። ዝም በል እሺ አንዴ ዝም በል እስቲ። ምንም የማታውቀው በግ ከማስረጃ ከቁርአን አመጣለሁ ብለህ እስቲ አንድ ማስረጃ አውጣሽ። አንተ ሙስሊም ለመሆን ማስረጃ ስጠኝ፣ እኔ ማስረጃ እሰጣለሁ በቃ። እስቲ ከቁርአን አወጣለሁ ብለህ አይደለ? ከቁርአን አንድ ቦታ እስቲ ይወርዳል የሚለውን ራሱ አምጣሽ። አዳምጠኝ። ይወርዳል የሚለው እንዴ? ይኸው ራሱ እኮ የከፈተው ቁርአንና ሐዲስ የማታውቅ እንጀሮ ነገር ነህ እንዴ? በእናትህ ቁርአንና ሐዲስ ለይ መጀመሪያ። ስድብ ታውቃለህ? ለስድብማ ፈጥሯል ፈጣሪ። ለይ መጀመሪያ ቁርአንና ሐዲስ ምንድን ነው ብለህ ለይ። ነው ሙስሊም የሚባለው ስምን ብቻ ተረጋጉ። የሆነ በግ ነገር ነው። በመጀመሪያ ደረጃ ያወራኸው ተረት አይደለም በቁርአን ላይ ቆይ መሪ አትሊስት አንቺ ትሻያለሽ። የተወሰኑ ነጥቦች ብትሰጪም አንቺ ትሻያለሽ። አዳምጦ ዲስ ዱድ ያወራው ተረት በጣም ገራሚ ነገር እንደሚያውቅ ደግሞ አክት ያደርጋል። ሁሌም እኮ ነው። አትሊስት ማሪያ ሞክራለች። ሀቢብ ፕሊስ ይሄን ላወራኸው ነገርኩ። ዳኢፍ አዲስ ማምጣት አትችልም። አይደለም ሳሂህ የሆነ አይደለም ከቁርአን ውስጥ አይደለም ከሐዲስ ዳኢፍ አዲስ አታመጣም። ዳኢፍ አዲስ የተብራራ መረጃ እሰጣለሁ። አንተ አንበሳው ለማውረድ እርግጠኛው መጀመሪያ ይሄው እርግጠኛው በክርስቲያን ይኸውልህ 2200 ህዝብ አለ። በክርስቲያን ፊት ቃል ግባ። ይሄው አወርድልሃለሁ፣ ቃሌ ነው። አሁን አወርድልሃለሁ። አዳምጠኝ። አላህ ይወርዳል። አሁን ላልካት ለተናገርካት ቆይ አዳምጥ። ላወራሃት አውርድ፣ አምጣ መረጃውን ክፈተው። ያው አሁን አንበሳ አወርድልሃለሁ። ወላሂ አም ሹር ወላሂ ቁርአን የተብራራና ግልጽ ነው በእኛ እምነት ማለት ነው። አዳምጠኝ። ያውን ቁርአን ላይ 2 አንበሳ አወርድልሃለሁ። ያው ቃሌ ነው እኮ። አንተ አዳምጠኝ። በእምነት በክርስቲያኖቹ ፊት ቃል ግባ። ምንድነው የጠየቀኝ? አላህ ይወርዳል። ይሄው ቃል ገባውኝ። ይሄው ቃል ገባው። አዳምጠኝ። አንድ አይደለም 2 አንበሳ አወርድልሃለሁ። በቃ አንዱንም አታወራ። 2 አይደለም ያውም ገና ቁርአን ላይ እያልከኝ ነው አይደል? 2 አይደለም አካውንቴ ውስጥ ያለውን በሙሉ በሚችለው 0 እስኪመጣ ድረስ አወርድልሃለሁ። ከ2 በላይ የሚችል ይመስለኛል። አወርድልሃለሁ እኮ። አዳምጠኝ። አሁን ማስረጃ ብቻ አዳምጠኝ ሳይሆን አንድ አምጣ፣ አንበሳ አወርዳለሁ። አውርድ፣ አንተ አምጣ ብቻ። አዳምጠኛ። ማስረጃ ክፈት። አንተ የጠየቀው ማስረጃ ክፈት። አያ ማስረጃን ማስረጃ መጣለ ቁርአን ላይ እኮ እያልከን እኮ ነው እኮ። አላህ ስለመውረዱ ወደ ምድር አለመውረዱን ማስረጃ ሰጣለሁ።
ምን አይነት ንፍሮ ነው? ወጣት ሰውዬ ላይ ደስ ምንድን ነው የሚያወራው? ደግማችሁ እንዳታስገቡት። በቃ ከስር ሆኖ ታታቢ ያደርግ እንደዚህ ኢነርጂ የሚጨርሰው ይሄ ትክክለኛ የሙሐመድ ተከታይ ነው። ዋብያ መገለጫ ይሄ ነው። በቃ ሰው ከዚህ በላይ ሊደነቁር አይችልም። ይቅርታ ግን እንደዚህ አትበል አንተ። እሺ ድንቁርናም ሲበዛ ይሰለቻል። እኮ አንድ ቀን እንደዚህ አይደለም ማለት የለብህም። ሙስሊም ነው አንተ ልለያቸው አችልም። ዋህብያ አህባሽ ምናምን ማለት የለብህም። ጎበዝ ነው አይደለ? ደግሞ ማለት ነው ጎበዝ ነው እንትና ያዛ አይደለም። አንድ ሰው ደግሞ ማለት ነው ሲሳሳት እሱን እንጂ የምትገጽተው እሱ የያዘውን እምነት ሁሉንም አይደለም የምታጠፋው። ጠይብ መስጂዶች ሁሉም ተመሳሳይ ናቸው። እናንተ እሺ እሱ ነው ያጠፋው፣ እሱ ነው መጠየቅ ያለበት እንጂ የሌላዎቹ መጠየቅ የለባቸውም። ሳ እነሱን አልጠየቃቸውም። አንድ ሰው ስትናገር እሱ ነው ተናገር እንጂ ወይ ሃይማኖቱ ወይም ኡስታዞቹን አይደለም መናገር ያለበት። ጠይብ ኡስታዞቹም በዚህ ጉዳይ ላይ ያው ናቸው። መሪያ ሜቢ መናገር የለብህም። እሱ ነው መናገር ያለብህ። እነሱን ደግሞ ስታገኛቸው ነው እንጂ መናገር ያለብህ። ጠቅልለህ ባላደረጉት መናገር የለብህም። እሺ ኦኬ። ደግሞ ሲቀጥል እንደዛ ነው እንጂ ማድረግ ጠቅልለህ አትሳደብ፣ ጥሩ አይደለም። ዋህብያ አህባሽ ሙስሊም አንድ ነው፣ ምንም የሚለይበት ምክንያት የለም። ማርያም ልሽ እንዳጠቃላይ ዋህብያዎቹ እንደዚህ ናቸው የሚመልሱት መልስ። አንደኛ ዋህብያዎች ምናምን ብላችሁ እናንተ ልከፍላችሁ አይመለከተም። እናንተ የሌላ ተከታይ ቀስ በይ እስኪ ተረጋጊ፣ ቀስ እያላችሁ አውሩ። አብዛኞቹ በነገራችን ላይ እንደዚህ ናቸው። ስላላህ ምንም የሚያውቁት ነገር የለም። የሚነገራቸው ነገር በቃ አንድ ብቻ ነው፣ አላህ አይወልድም አይወለድም አለቀ። ሌላው እንዳለ ስለ ጥቂት ብልትና ጡት ነው። ፈቷዎቻችሁ ባሌ ፈታኝ፣ ሚስቴ እንደዚህ ያደረገችብኝ፣ ባሌ ሁለተኛ ደረበብኝ፣ ሊፈታኝ ነው፣ እንደዚህ የመሳሰሉ ጥያቄዎችን ነው የምትጠይቁት። ስላላህ የምትጠይቁት ነገር የለም። እናንተም ስትጠይቁ ሪች ምንድን ምዘባርቀው እስቲ ሪች አንቺ ደግሞ ኔትወርክሽ የተቋረጠ ነው። ካለሽ መቀጠል ትችላለሽ። ልታብራራ ነው ስለ ቂጥ ስለ ዝሙት ለምን እንደተባለ እሱ ላይ ደስ ብላቸው የሚያስረዱ እና ፈተዋቸውን ቼክ አድርጉ። እፎይ ውሸታም ናችሁ ትላላችሁ። ፈተዋ በሉና ዩቲዩብ ላይ ሰርች አድርጉ። ፈተዋ በሉና ቲክቶክ ላይ ሰርች አድርጉ። እንዳለ ጥያቄያቸው ኡስታዝ ባሌ ጡቴን እንደዚህ ያደረገ፣ ኡስታዝ እንደዚህ ሆነ። የዚህን ሰውዬ ፈተዋ እንዳለ ይዩት። ታክቶ እንዳለ ፈተዋቸው እንደዛቸው እና ሰው እኮ ስላለበት ሁኔታ ነው የሚጠይቀው። ሳ ፈተዋ ሲጠይቅ አንድ ሰው የፈለገው ሁኔታ ነው የፈለገውን ፈተዋ መጠየቅ ይችላል። ጠይብ የፈለጉትን እንጂ የፈለጉትን መጠየቅ ይችላሉ። ኡስታዞቹ ደግሞ ይመልሱላቸዋል። አምላካቸው ግን ምንም ሰው የሚጠይቁት የፈለገውን ነው የሚጠይቀው። አላህ ሱብሃነሁ ወተዓላ እኛ እንድናቅ የምንፈልገውን ከነገረን እኛ ደግሞ እንጠይቃለን። መጠየቅ የፈለገ ሰው ሄዶ መጠየቅ ይችላል፣ ይመልሱላቸዋል። እነሱ ግን የጠየቁት ስለ ህይወታቸው ነው። ስለ ህይወታቸው ይመልስላቸዋል። መሪያ አቤት። የመሐመድ ቤተሰቦች ከመሐመድ በፊት ሽንት ቤት እንዴት መሽናት እንዳለባቸው ካካ ማለት አያውቁም ማለት ነው? ያውቃሉ። ግን ረሱል ሰለላሁ ዐለይሂ ወሰለም ያኔ ወደ ቂልባና ወደዛ እንዳይሆን ነው ያስተማሯቸው እንጂ ያንማ ያውቃሉ። ሰው ሆነው ሲፈጠሩ ቆይ ኖ በሶስት ድንጋይ ቂጥህን ጥረግ፣ በእንደዚህ አድርግ፣ አንድ ድንጋይ ከሆነ እንደዚህ አድርገህ እንደዚህ አድርገህ ቅድሚያ እንደዚህ ሞዥቅ፣ ከዛ እንዲያርጋ እሸው። ሶስት ድንጋይ ካጣህ በአንዱ ድንጋይ አንዴ እንዲህ ታደርጋለህ። ከዛ እንዲህ ትወርድ እንደዛ የሚባለው ውሃ ካለ ደግሞ መታጠብ ነው ያለባቸው። ጠይብ አንድ ሜሪ ይሄ እኮ በተፈጥሮ ራሱ የምናገኘው እኮ በተፈጥሮ ራሱ የምናውቀው ነገር ነው እኮ። ወደ ቂልባ እና ወደሚሰገድበት ቦታ እንዳይጠቀሙ ነው ያስተማሯቸው ረሱል ሰለላሁ ዐለይሂ ወሰለም። ደግሞ ውሃ ሲያጡ እንዴት መጠቀም እንዳለባቸው። ቆይ መሪያ እኔ አሁን ወደዛ ዞሬ ብሸና አላህ ይደብረዋል፣ ብልቴን ያየዋል ማለት ነው ወይስ እሱ ነው የፈጠረህ? ለምንድን ነው እሱ ነው የፈጠረህ? ለምንድን ነው እሱ አየው? እሺ ችግር የለውም። ወደ ቂብላው እዚህ ጋር ሳውዲ ላለ እኔ እዚህ አዲስ አበባ ሆኜ ሽንቴን እንደዛ ልሸናው ምንድን ነው ችግሩ? ቂብላ ከሆነ አይሆንም። ወደ ቂልባ ምንድን ነው ችግሩ? እኔ እኮ ቤቱ ሽንት ቤት ውስጥ ነው የሚሰገድበት ቦታ ነው። ያን የሚመለክበት የሚሰገድበት ቦታ እንጂ ቆሻሻ የምትሰገድበት ቦታ አይደለም። ሽንት ቤት ውስጥ እኔ ወደ ቂብላው እንደዚህ ዞሬ ስለሸናውኝ ሽንት ቤት ውስጥ ከሽንት ቤት ውስጥ እኮ አልወጣሁም። ቂብላው ነው ጥሩ አይደለም ከተባለ ጥሩ አይደለም። በቃ ወደዛ ዙሮ ማለት የለባቸውም ከተባለ ምን ጥሩ ያለው ነው? ያን የአምላኩ ቦታ እንጂ
ያን ትክክለኛው የሚሰግድበት አንድ ሰውዬ ፊት ለፊቱ ጋር ሰግዶ ፊት ለፊቱ ጋር ሊሰግድ ነው። ያልሽ በደንብ አስተውይ። ወደዛም ዞረሽ ሽኝ የምታይበት ሪፈረንስ ነው እንጂ አሁን እዚህ ጋር ሽንት ቤቱ ነው አይደለ? ሽንት ቤቱ እኮ በቃ እዛ ጋር ሸናሽበታል። ከዛ ጋር ስታይ ወደ ቅብላ ሊመስልሽ ይችላል። ከዛ ጋር ስታይ ወይንም ወደ ቂብላ ሊመስል ይችላል። ወደዚህም ዞረሽ ብሸኝ መሬቱ ላይ ሲያርፍ ወደዛ ይዞራል። ችግር ያው እኮ ነው፣ ምንም ልዩነት የለውም። ይሄ ዝም ብሎ ተራ ነገር ነው። ወደዛ ዞሩ ከተባለ አይዞር ዋላ ወደዛ ከዞራችሁ እሺ። ለማንኛውም ዋናው አምላክ ምንድን ነው የሚለውን ሳናቅ ወደዛ ምራቅን እንዳትተፋ፣ ወደዛ ሽንትን እንዳሸና፣ ወደዛ ካካ እንዳትል፣ ፊትህን ግንኙነት ስታደርግ እንደዚህ ብለህ እንዳትጀምር፣ ወደዛ እንዳታይ ምናምን፣ ይሄ ተረት ነገር ነው። ዋናው አምላክ ራሱ የተባለው አካል እናመልከው። ቆይ ቆንጆ ቆይ፣ ያ አምላክ ያለው እጅ አለው ያልሽው እግር ይኑራ አይኑራ አታውቂም። ጭንቅላት ይኑራ አይኑራ የለውም። ምኑን ነው እያመለካችሁት ያላችሁ? ይወርዳል። አላህ ሱብሃነሁ ወተዓላ እኛ እንድናውቀው የምንፈልገውን ካሳወቀን በቃ እኛ የምናውቀው ማን ያኔ ብናውቀው የማይጠቅመን አለማወቃችን የማይጎዳን ከሆነ እሱ ያውቃል ከኛ በላይ እሱ ያስብልናል። ስለዚህ ኖርማል ነው። ቆይ ጭንቅላት አያስፈልግሽም አንቺን ራስሽ ማለት ነው። እኔ እኮ ሰው ነኝ፣ አላህ የሰራኝ ሰው ነኝ እኮ። መሰረት ነገር ከአንቺ የማያስፈልገው ጭንቅላት ከሌለሽ ወዴት ነው የምትሄጂ? እኔ እኮ ሰው ነኝ፣ አላህ እኮ አምላክ ነው። ገባ? አይ ስለ እጁ አውርተሽ ስለ ጭንቅላቱ እንዲህ ብትይ ጥሩ ይመጣል? አሁን ስለ እጅ አውርተሽ ጭንቅላቱን ስትይ ጥሩ ይመጣል? እሱ አላህ ሱብሃነሁ ወተዓላ እጅ አለኝ አለ፣ እጅ አለው። ቅንጭላት አለ ብሏል አልተናገረም። ቃል በቃል እጅ አለኝ ብለዋል እሱ። ቁርአን ላይ አለ እጅ አለ ብሏል። አለኝ ነው አለ ወይስ ለፈጠርኩክ ነው ያለ? ሸይጣን በእጆች ለፈጠርኩ ነው ወይስ አለኝ ነው? ሰውየው ማን ክርስቲያን ነው የሚለው? አይ እኔ ነኝ የው አጠገብሽ እኮ ከፍቶልሃል እሱ ሁለት እጅ መኖሩን አላህ ሱብሃነሁ ወተዓላ አይደለም አለኝ አይደለም እኮ በሁለት እጆቼ ለፈጠርኩት እኮ ነው አለ እንጂ አለኝ እኮ አይደለም የሚለው። አለው ሁለት እጅ አለው። የት አየሽው? ካደር እዚህ ጋር እንደ ቆይ በሁለት እጆቼ ሲል እኮ እንዳለው እያመለከተ ነው። እያመለከተ ሳይሆን አለኝ ብለዋል። ቃል በቃል በራሱ አፍ አለኝ ብለዋል። በሁለት እጆቼ እያለን እንዴ? እጆቼ ማለት ምን ማለት ነው? አማርኛ አታውቅም እንዴ? እጆቼ ይበላ እጆቼ ችግር የለውም ጭንቅላቶች ብለዋል። እሺ ተገዛ እንዴ? በስንት ነው የተገዛኸው አንተ? በስንት ነው የገዛኸው? ምን አልከኝ? ፖለቲካ ትሰራለህ ሙስሊም መስለህ ማለት ነው። አንድ የቁርአን ያቀራብልህ አትቀራም አንተ ምንም አታውቅም። ሰው የራሱ አንተ ነው ታውቃለህ? የሚሰራው እሱ ተከፈለም አይደለም ችግር ሙስሊሞች እዚህ ጋር ማወቅ ያለባቸው ይሄ ሰውዬ ሙስሊም መስለው እንጂ ስለ ብርናምን አይመለከታችሁም። ምን አሸቱ? ቆይ አንተ ታውቃለህ ስለ እስልምና? ሙስሊም ይሁን አይደለም አንድ አያቀራብልህ። አንቺ ተረጋጊ። ቆይ አእምሮሽ ግማሽ ነው ይላል አዲስ አእምሮሽ ልክ አይደለም ይላል። ቆይ አንቺ እኩል አይደለሽም። ቆይ ሰውዬ ምንድን ነው አልኩኝ? አንድ አያ ብቀራ ብልህ እኮ አትቀራም አንተ ታውቃለህ። ይሄን ማን ነው በአንድ አያ የቀረ ሙስሊም ነው ማን ነው ያለክ? አይደለም ሙስሊም እንደሆንክ ለማወቅ ነው። ሙስሊም አይደለም ማን ነው ያለክ? አንድ አያ የቀራ ሰው ማን ነው ሙስሊም? አንድ አያውን እንኳን እኔ አይደለም ቆም ይችላል ሙስሊም ነው። እዚህ ጋር መተህ ሁሌ ፖለቲካ ትሰራለህ። እዚህ ጋር መተህ ሙስሊም መስለህ ማለት አንተ ሙስሊም ነህ? አንድ ጥያቄ ብጠይቅ ምንም የማታውቅ እኮ ነው። ምንም አታውቅም። ዝም ብለህ አዳም እጅ የምታመልክ ምን ታውቃለህ አንተ? አሁን እጅ አምላኬ ጫት እየቃማችሁ የምትውሉት እኮ አንተ ራስህ ነው። በቤት ጫት እየቃምክ ትውላለህ። እዚህ ጋር መርቅነህ ትመጣና ሙስሊሞችን እንትን ትላለህ። ጫት ቃሚዎች አይደለችም እንዴ እናንተ? ደግሞ ስላባሽ ታወራለህ። ስላባሽ ይታወቃሉ ሁላቸውም። እዚህ ጋር ጫቱን የቃመ ውሎ እዚህ ጋር መጥቶ ስለ እስልምና ያወራል። አባሽ ካፊር ነው ማን ነው ያለ? ከዚህ በኋላ አታውራ። ሰማ? ከዚህ በኋላ ዝም በል እስቲ። የእጅ አምላክ ዝም በል እስቲ። የእጅ አምላክ አይጥማ ከላም እንትናም ያመለክ አምላክ መሳሪያ የለብህም። አየር የምታመልክ እኮ አለ አንተ። አየር የምታመልክ ጌታ የት እንዳለ ራሱ አታውቅም። አየር የምታመልክ ዝም ብለህ እስቲ አያ ነው የሚያመልከው የሚል ማስረጃ አምጣልኝ። አየር ቦታ የለውም። አየር ቦታ የለውም። ሰማላ
የሚያመልከው እኮ ወንድ ልጅ ነው። ተረጋጊ አንቺ። ኦኬ መጀመሪያ ራስህ ቆይ አንዴ አረጋጉትና ቆይ አንዴ መሪያ ቆይ አንዴ መሪያ ተረጋጊና አስመሳይ ያስመሳይ ቆይ አንዴ ፕሊዝ ሜቢ አስፈስረው እስኪ ከድር የሆነ ነገር እንትን በልቅራለትና አስፈስረው ይፈስራል ሙሳን ምንም እስቲ አንድ ልቅራልህ እና ትፈስራለህ እስቲ አንተን አይደል ካወቀ ቆይ አንቺ መሪያ ጠርቃ ትግቢ አትረብሽ እቺ የአእምሮ ግማሽ ናት ለምን ዝም አትልም በእናትህ አዳምጠኝ አንድ ቁርአን ክፈትለትና አንድ ሱራ ትከፍትለታለህ ከላይ ያለው ሰውዬ እኔ ያለኝ ይቀራልኛል ሊየው ሙስሊም እንደሆነ ቀራላለሁ አንተ ትፈስራለህ ክፈትለት እስቲ አንድ ትፈስራለህ እዛው ካለ ትፈስራለህ አንዴ እዚህ ጋር ትፈስራለህ ወይ ክርስታ እዚህ ጋር እንደ ቆይ ነው ከፍታለሁ ቆይ ትፈስርልኛለህ እኔ እቀራለሁ ችግር የለውም ትፈስርልኛለህ ትፈስርልኛለህ ወይ አንዴ ራሱ መቅራት አትችልም መቅራት ትፈስራለህ መፈሰር ትችላለህ ቆይ በእውቀት ሀባሾችን እኔ በዚህ በቁርአን ላይ እተማመንባቸዋለሁ ባይዘ ጎበዝ ናቸው ፍልስፍና ነክም ጎበዝ ናቸው እንደ ዋብዮቹ እንዳልሆኑ 100% እርግጠኛ ነኝ ግን እስቲ ለያችሁ ሁለታችሁ ሀባሾች እና ዋብዮች እስቲ ያላቸውን ልዩነት ለኦዲየንሱ አቃለው ሙሴን እያለ ስለሆነ ከቀድር ጋር ማውራት ይችላሉ መሪያ ጠርቃ ትግቢ እነሱ ያወሩ በስርዓት ቀጥሉ እሺ ግን እዚህ ጋር አንዴ ሙስሊም ካላችሁ ለምን ወጣ የምትገባው እሺ እኔ አንድ ቁርአን ቀራለታለሁ ይፈስራል በልክ በአንድ እያደረገ ይፈስራል እኔ ሙስሊም ነኝ ብለዋል ይፈስራታል ይቻላል ያ ተስማማን ያ ሙሴን ተስማምታላ ማይከን አንሳና ፈሰርልን እሱ ሲል ማይከን አንሳ ሙሴን ማይከን አንሳ ይባል ይላል ማይከን አንሳ ዋብያዎች እውቀት የላቸውም ባይዘው የስድብ እንጂ ሀባሾች ጎበዝ ናቸው አርጉመንታቸውም ከባድ ነው የሚያነሱት ነጥብም ከባድ ነው ችግሩ ምንድነው ሀባሾች ፖለቲካ ላይ ደካማ ናቸው የሴቶቹ ራሱ የሀባሽ ሴቶቹ ራሱ ጎበዝ እንደሆኑ አውቃለሁ ፖለቲካ ግን ዋብዮቹም ያህላቸው የለም ስድብና ፖለቲካ ዋብዮቹ በጣም ጎበዝ ናቸው ሙሴናው ማይከን አንሳ ሙሴን ማይከን አንሳ አታሳየው የትኛውን እንደምቀራለት እሺ ሙሴን ማይከን አንሳ ያው ሞቷል ሳያነሳ ይወጣል ሙኒስን ይወጣል መጨረሻ ላይ ሌላ ቶፒክ ይገባና ስድብ ይጀምራል እርግጠኛ ነኝ ዋብዮች እንደዚህ ናቸው ሙስሊም አይደለም ብለዋል ነበረ እስቲ ቻሌንጅ አድርገው አሁን ማይክን አንሳ የሀባሾች ሰነፍ የለም ሴቶቹ ራሱ ጎበዝ ናቸው ሀባሾቹ ዋብዮቹ ደግሞ አቂዳቸውን አያውቁትም ስለ ቂጥና ስለ መታጠብ ስለ ወሲብ ነው የሚያውቁት ከዛ ክርስትና ላይ ጥያቄ ኡስታዞቻቸው እንዳለ ቲክቶክ ላይ የምታዩቸው ክርስትና ላይ ዝም ብሎ ማጨማለቅ በራሳቸው መፈትፈት ስለለመዱ ግተዋቸው ከዛ ተሰደብን ተበደልን ክርስቲያኖች ይጠሏቸዋል እንደዚህ ነው ሀባሾቹ ከሰው ጋርም በሰላም መኖር ይችላሉ መወያየት ይችላሉ በስርዓት አሁን ቅድም አብደላ ሜቢ ካለ በኋላ እንወያያለን ያልኩ ቅድም ሰምታችኋል ጎበዝ ነው ባለፈው አይታችሁታል ሲወያይ እየሰደቡት ዋብዮቹ ዛሬ በዚህ ጉዳይ ላይ የአንተን አርጉመንት አውቀዋለሁ ግን ልወያይ እፈልገዋለሁ አልኩት እሺ በቃ እንወያያለን ወይ ሌላ ቀን እንወያያለን ከስሮኝ እሰማለሁ ብሎ ወረደ በጣም ጎበዝ ልጅ ነው ጎበዝ ተረቅ ያለ ይመስለኛል አይ ዶንት ኖ ኡስታዝም ከሆነ ሶሪ ጎበዝ ናቸው ሀባሾቹ ዲሲፕሊንም አላቸው በስርዓት ተወያዩ ከስር ላዳምጥ ብሎ ወረደ አይታችሁ ከሆነ ዋብዮቹ ስድብና በቃ ያስታጠቋቸው ክርስቲያኖች ይጠሏቸዋል እንደዚህ ናችሁ መጡባችሁ ፈለጧችሁ ቆረጧችሁ እንደዚህ በቃ እየየ ቪክቲም ሜንታሊቲ ነው ያላቸው ጥያቄ ስትጠይቋቸው ተሰደብን ይላሉ
በቃ ይሄ ነው አይምሯቸው። ከዛ እዛ ደግሞ የሚጭኗቸው ምንድነው? የክርስትናን አጨማልቀው አቡክተው እንደዚህ በቃ በስርዓት አይደለም እንትን የሚሉት ይሄ ትርጓሜ አንጥተው ምናምን ነው። በቃ ዝም ብሎ ማጨመላለቅ ማቡካካት ነው። ያንን ነው ያስለመዷቸው። ይሄ ዋብያዎች መገለጫ ነው። ይሄ ጤናማ አይደለም። ግን እኔ ሪከመንድ ማደርገው አባሾች በደንብ እንደምጠልዟቸው አውቃለሁኝ። ዋብያዎችን ፖለቲካ ላይ ልነቁባቸው ይገባል። ፖለቲካቸውን አካሄዳቸውን በደንብ ልታቁባቸው ይገባል። እና እንደዛ ነው። ፓራፍሬዝ አድርገው ቶፒኩን ክርስቲያን። ያ ኦኬ እሺ። ቢንት ሁሴን ወይም ሰዓዳ ካላችሁ ቢንት ሁሴን ሰዓዳ። አይ አላህ መቼ ነው መውረድ የጀመረው? እስኪ እዚህ ላይ ደግሞ እናውራ። ቢንት ሁሴን ሰላም ነው? አልሐምዱሊላህ ሰላም ናችሁ? አለን እግዚአብሔር ይመስገን። አላህ መቼ ነው ወደ ቅርቢቱ ሰማይ መውረድ የጀመረው? ከመሐመድ በፊት ነው ወይስ ከመሐመድ በኋላ? ከመሐመድ በፊት ነው ወይስ ከመሐመድ በኋላ ነው መውረድ የጀመረው? እኔ ይወርዳል በሚለው ማምን አይደለሁም። ይቅርታ። ኦኬ ይወርዳል ብለው የሚያምኑትስ ሙስሊም ተብለው መጠራት ይችላሉ? አይችሉም። ኦኬ ያ እንግዲህ አሁን ለምሳሌ ማርያ ይወርዳል ብላ ታምናለች። ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል ብላ የምታምን ነች። ስለዚህ እሷ ጀሃነም ነው የምትገባው ማለት ነው። ምክንያቱም አላህን በማይሆን ባህሪ ስለገለጸችው። አይዋ አላሁ ሱብሓነሁ ወተዓላ ምንንም አይመስልም፣ ማንንም አይመስልም ልክ እንደተባለው። ስለዚህ ከፍጡር ጋራ ማመሳሰል አንችልም። እግር አለው እጅ አለው ልንለውም አንችልም፣ ይወርዳልም አንልም። አላሁ ሱብሓነሁ ወተዓላ ባለበት ሆኖ ይሰማል፣ ዱዓችንን ይቀበላል። በዚህ እናምናለን። ይሄ ዝም ብሎ ለማደናቀር የመጣ ናቸው እነዚህ። ያው እንደዚህ ነው ትክክለኛ የሚመልሰው እንደዚህ ነው። እና ግን ደግሞ በነገራችን ላይ እዚህ ጋር ከድርም እንደዚህ እንትን አትበሉ። አላህ ሂዳያ ይስጣቸው። እንደዚህ አይነት ነገር ለሚያስቡት ዱዓ እናደርግላቸው እህቶቻችን፣ ወንድሞቻችን። እነሱም ደግሞ እምነታችን ትክክል ነው ብላችሁ የምታስቡ ከሆነ መሰዳደብ ሳይሆን እዚህ ጋር ዱዓ አድርጉልን። በቃ እንደዚህ አድርጉ ይሻላል። እና እዚህ ጋር ተሰዳደቡ። እውቀት ደግሞ ሳይኖራችሁ መታችሁ እዚህ ጋር እንላል ምናምን ከቻላችሁ ስሙ፣ ከታችሁ ናችሁ ማለት ነው። ታብታብ እያደረጋችሁ መስማት ትችላላችሁ። እዚህ ጋር መከራከር ምናምን አያስፈልግም። እና አላህን ደግሞ ያልገለጸውን ባህሪ አትግለጹ። ይሄ ክፍርና ነው ሀቂቀትን ማለት ነው። እኛ በቀራ ነው ባወቅ ነው። ጀዛኩሙላህ ኸይር። እሺ ምንድነው ቢንት ሁሴን፣ ወሃቢዮች በጣም ባለጌዎች፣ ተሳዳቢዎች ናቸው። ብዙ ጊዜ በተለይ ወሃቢዮች ማለት ነው በጣም ከፋቸው የሚወጣው ቃል እንኳን በጣም አስቀያሚ ነው። ስለ አምላካቸው ሲጠየቁ ምንም የሚያውቁት ነገር የለም። ነገር ግን ክርስትና ላይ የጫኗቸው ነገር ስላለ ኡስታዞቻቸውና ሼኮቻቸው ያው የተወሰነው ትምህርታቸውን እናውቀዋለን። ከሴቶች ጋር በተያያዘ ነው። ካልጋ ላይ የማይወርድ ትምህርት ነው ያላቸው። ስላለ ያን ያህል አያስተምሯቸውም። እና ከዛ አንጻር ከእነሱ ጋር የሚደረግ ኃይለ ቃል ልውውጥ ሊኖር ይችላል። እኛ ግን በተቻለ መጠን እነሱ በሚያምኑበት መንገድ በማስረጃ ለማቅረብ እንሞክራለን። ካፋችንም ኃይለ ቃል ለማውጣት እንሞክራለን። እስካሁንም እያደረግን ያለ ነው ያን ስለሆነ ማለት ነው። ኤኒዌይስ ግን ሜቢ የቢንትን ሀሳብ ልክ አይደለም ማለት የሚችል ካለ ወይም ሰዓዳ ወይም ማርያ ወይም ሀቢቢ ወይም ሙንሲን መቀጠል ትችላላችሁ። ትክክል አይደለችም፣ ልክ አይደለም። ሰዓዳ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ይመስገነው። አላህ ይወርዳል ብለሽ ታምኛለሽ? ከሌሊቱ 1/3 ሲቀር አላምንም። ኦኬ አላህ አይወርድም? አዎ አይወርድም። ኦኬ ይወርዳል የሚሉት ሙስሊም ናቸው አይደሉም? ኦኬ ስለዚህ ከእስልምና የወጡ ናቸው። አላህ ከሌሊቱ 1/3 ይወርዳል የሚሉት ማለት ነው። ምናልባት በተሳሳተ መንገድ ተረድተውት ይሆናል። ኦኬ ስለዚህ አንቺ አላህ ግን ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ አይመጣም። አዎ
አይ ይወርዳል ራሱ ያ እጅ አለው እግር አለው ይወርዳል ወደ ታች ይመጣል የሚሉ ካሉ እንደዛ ነው ምናምነው ብለው ቢሉ እነሱ ሙስሊም ተብለው ይጠራሉ? ላ ኦኬ ሙስሊም ተብለው አይጠሩም። የምትከታዩ ኡስታዝ ግን እንደዛ ብሎ ያምናል። ፕሮፋይልሽ ውስጥ ያለው አሳያቸው ሲጀመር ክርስቲያን ሰለፍያና አህባሽ የሚለው ምን አይነት ነው ማለት? እስልምና ነው። ሰለፍያና እንትን አህባሽ የሚለው እኮ የለም ልዩነት አለ። እነሱ አሁን የምትከታዩ ፕሮፋይል ያደረግሽው አላህ ወደ ቅርቢቱ ሰማይ ይመጣል ብሎ ያምናል አይደለ ከድር? ይመጣል ብሎ ዛት አለው ብሎ ያምናል። በጅስም የሚገልጥ ነው። ይሄ ደግሞ ከፍሯል። ሌሎች ፕሮፋይል አይ ቲንክ ሲሰጥ ለምሳሌ አላህም በአካል በጅስም በሚታየው ቦዲ ነገር የሚገልጽ ሰው ይከፍራል ብለዋል። ብዙ ኡስታዝ እንደዛ ብለዋል። ሼክ እንትና ማን ዶክተር ሼክ አጂ ሙፍቲ ድሪስም ብለዋል። አጂ ሙፍቲ ድሪስም ብለዋል። ከፍሯል ብለዋል። የእሳቸው ቪዲዮም ካለ ሜዲ ያሳያቸው ክርስቲያን ከአርሽ በላይም ነው የሚሉ እንደዚህ ነው ብሎ በአካል የሚገልጹ በዛት የሚገልጹ ወርዳል ይወጣል የሚሉ ካሉ ይከፍራል ብለዋል። የምትከታዩ ኡስታዝ አሁን እነሱ ያሉበት ማስረጃ ይኖርሃል? አንቺ ራስሽም ብለሽናል እኮ ከፍራል እንጂ ብለሽናል። ላ እሱ ይከፍራልማ ብያለሁ፣ ግን እነሱ ይወርዳል ያሉበት ማስረጃ ይኖርሃል? አይ ይወርዳል አላሉም እነሱ። ሼካ እንትና ተቀዳሚ አጂ ሙፍቲ ይወርዳል ይወጣል ይወርዳል ብለው ይወርዳል የሚል ሰው ይከፍራል እኮ ነው ያለው እሱ። ይሄ ካሽ እንትን ቦታ ተቀምጧል ይወርዳል ይወጣል የሚለውን አያምኑም እሳቸው አይቀበሉም። ይኸው ስም ይኸው በአካል የሚገልጹ እጅ እግር አለው ባት ምናምን። አንቺ ባት አለው ብለሽ ታምኛለሽ እንዴ ሰዓዳ? አለኝ አላለውን አለ ብለን አናወራም እኛ። እሺ አለው ብለሽ የምታምኙ አንቺ ምንድን ነው? እጅ አለኝ ብሏል አላህ Subhanahu Wa Ta'ala። በቃ እሱን እጅ አለኝ ብለው የሚገልጹ ይከፍራሉ ብለዋል። ለምሳሌ አዳምጫቸው። ወይን ይከፍራሉ ያለኝ የት ነው? ይሄው እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። በቃ በቀጥታ ምንድን ነው ያሉት? ይከፍራል ነው ያሉት እኮ ያለው። ታዲያ አላህ Subhanahu Wa Ta'ala ሰው ጋር ካመሳሰለው እንጂ እጅግር አለው በቦታ ከገለጸ በቦታና በአቅጣጫ ወደ ቅርቢቱ ሰማይ ይወርዳል ብሎ የሚያምን ካለ ወይንም ደግሞ አንቺ አለ እና ያለው ብለሽ የምታምኚው ሰማይ ላይ ጎበዝ ከፈርሽ ማለት ነው። በሳቸው ንግግር በቦታና በአቅጣጫ የሚናገር ካለ ቀጥታ ምን አሉ? ይከፍራል። ሲጀመር እኛ የምናምነው ቁርአንና ሐዲስ ተከትለን እንጂ አንድ ኡስታዝ መቶ ሚዲያ ላይ እንዲዝ ስላለ ማመን አንችልም። ምክንያቱም የተሳሳተ ማስረጃ ሊመጣ ይችላል፣ ወይንም ቪዲዮ ተቆራርጦ ሊመጣ ይችላል። እኛ የምናምነው አላህ በደነገገው ቁርአንና እሺ አላህ ይወጣል ይወርዳል ብለሽ ታምኛለሽ? አላምንም አልኩኝ እኮ። ይወጣል ይወርዳል አላህ ከሌሊቱ 1/3 ላይ ሌሊቱ ከ8 ሰዓት እስከ 11 ሰዓት ወርዶ ቅርቢቱ ሰማይ ላይ ይቆያል ብሎ ሚል ትክክል ነው ብለሽ ታምኛለሽ? አላምንም። በነገራችን ላይ ሰዓዳ እዚህ ላይ በንግግርሽ ትከፍሪያለሽ። ሐቂቃ ማለት ነው የምትናገሪውን ነገር እንትን በይ። አቂዳሽ ምን እንደሆነ አልታወቀም፣ ግልጽ አድርጊው። አላህ ከአርሽ በላይ ነው፣ ማን ነው ሰማይ ላይ ነው አልሽ። ይወርዳል በሚለው አላምንም አልሽ። እዚህ ጋር እጃለሁ አልሽ። ገባሽ አይደለ? አንድ ሁኔና የሆነ አቂዳሽን አቂዳሽ ምንድን ነው የምትከተዩ? እዚህ ጋር በንግግሮችሽ እየከፈርሽ ነው። ሙስሊም ነሽ፣ ሁሉም ሙስሊም ነው። ገባሽ? እዚህ ጋር ግን ደግሞ አቂዳ አለን። እሺ አቂዳው ምንድን ነው? አንቺ አቂዳሽ ምንድን ነው? እኔ እኮ ነገርኩሽ። አላህ ይወርዳል አይወርድም የሚለውን አላምንም እኮ አልኩሽ።
አታምኒም። ግን እጃለው በሚለው ነገር ደግሞ አመንኳልሽ። እጃለኝ ብሏልና እጃለው አልሽ እዚህ ጋር። አዎ ብሏል። አይዋ መርሃባ። እኔ እጃለው በሚለው ነገር ከቻልሽ ፎሎ አድርጊኝ፣ አደርግሻለሁ። እንትን እፈልጋለሁኝ እና በምትናገሪው ነገር ግን እየከፈርሽ ነው። አይው ማናቸው አላህ ይርሐማቸው ሙፍቲ የተናገሩትን አየሽ ማለት ነው። ቪዲዮ አሳዩሽ እኮ ሙፍቲ ሙምኪን ቪዲዮ የተቆራረጠ ቪዲዮ ሊሆን ይችላል፣ ወይንም ደግሞ አንድ ኡስታዝ መጥቶ ላ ብለዋል ሐጅ ሙፍቲ ብለዋል። አላህ ይርሐማቸው ብለዋል። እነሱ ሙፍቲ እንኳ ሙተው ወሃቢዮች ሐቂቃ ልንገርሽ፣ ወሃቢዮች ሐጅ ሙፍቲ ሙተው ታመው ገና ታመው ወደ አላህ ያሽራቸው በሉ እየተባለ ሁሉ እንትን ሲባል አልሐምዱሊላህ በሉ ሁሉ የሚሉ ናቸው። ሐቂቃ ማለት ነው በውሃብዮች መንገድ ከሄድን እና በጣም ከባድ ናቸው ውሃብዮች ማለት ነው። ግን እዚህ ጋር ሁላችንም አላህ ሂዳያ ይስጠን። ትክክለኛው እምነትሽ ምንድነው? አንቺ አህባሽ ትሉናላችሁ። እኔ አህባሽ ነኝ። አህባሽ ማለት ደግሞ ሀበሻ እንደሆነ ነው እኛ የምናምነው። ግን እናንተ አህባሽ ሲጀመር ማለት ነው አህባሽና ውሃብዬ የሚባል እስልምና እንደ የሚል ማላቅ ምን ያስለን ሙስሊም ነው መሐከላችን አህባሽና ውሃብዬ የሚል የለም። ሙስሊም ከሆንሽ ይሄን ታውቂያለሽ። እኔ አህባሽ ነኝ ማለት አትችይም። እኔ ምትዋኔ ማለት አንድ ሙስሊም ነሽ እንዴ የሚል የለም። خلاص طيب። ስለዚህ ኡስታዞች የነ ያሲን ኑሩ ማልሻቸው ሌሎች ኡስታዞችም ከፋፍለውና ለዚህ ጋር ገባሽ አይደለ? አህባሽ ብለዋል። አህባሽ ነኝ። አህባሽ እኮ ማለት ሀበሻ ነው እያልኩሽ ነው እዚህ ጋርና ሌላ እምነት አድርገው ልክ እንደ እንትን አድርገው ብለውናል። ያው ተቀብለናል፣ ችግር የለውም። እኔ ለራሴ እቀበላለሁኝ እምነትም ካደረጉት። እዚህ ላይ ግን ቢንት ለአንቺም ጥያቄ አለኝ። አይ ቲንክ ኡስታዝ አቡበከርን አድርገሽዋል አይደል? ፕሮፋይል አንቺም ፕሮፋይልሽ ውስጥ ያየው መስሎኛል። ኡስታዝ አቡበከር ደግሞ ሀባሾች መጥፋት አለባቸው ብሏል። እኔ አልከተለውም በነገራችን ላይ እሱን ከድሮ ምናልባት ከስራ አግኝተው ይሆናል። ምክንያቱም ኡመር ኮምቦልቻን ራሱ የእናንተን ታላቁን ሼክ መታሰር አለበት መጥፋት አለበት ሲል ነበር። ብሏል። ኤኒዌይ ሳዳ በደንብ ሜቢ ግልጽ እንዲሆንልሽ ያልሽ ዋብያዎች የእናንተ አቂዳ ስለ ኡመር ኮምቦልቻ የተናገረው ነው እንትና ኡስታዝ አቡበከር ኡስታዝ አቡበከር እነ ኡመር ኮምቦልቻ ጋር በጣም ነው እሳትና ጭድ ናቸው። ታውቂዋለሽ ብዬ አስባለሁ። ሀባሾች መጥፋት አለባቸው ብሎ ነው የሚያምነው ኡስታዝ እንትና ማን ነበር ስሙ? አቡበከር እና ኤኒዌይስ ወደ ፖይንቱ ስንመለስ አቂዳ ላይ በጣም ነው የምትለያዩት። በአቂዳ ላይ በደንብ ነው የምትለያዩት። ሰፊ ልዩነት አለ ማለት ነው። ሰፊ ልዩነት አለ። አቡበከር ሀባሾች መጥፋት አለባቸው ብሎ የሚያምን ሰው ነው። ልክ ሳዳ ደግሞ አንቺ የምትከታዩ ኡስታዝ ደግሞ ቅድሙ ሀባሾች ላይ ሁሌም ሲቀልድ የሚውል ነው። ሁሌም የሚቀልድባቸው ሀባሾች ቀብር አምላኪ ናቸው። ሀባሾች ኢቭን ያረዱትን መብላት አይቻልም። ሚስቶቻቸውን ወንዶቹ ማግባት አይችሉም። ከሀባሽ ጋር መጋባት አይቻልም። አብረው መቀበር አይቻልም። እንደገናም ደግሞ እንትንም አይቻልም። ይሄ ከነሱ ጋር ፈተዋም እንደዚህ መቀበል መማማር ኡስታዝ ሆኖ እንትን ማሰገድ ሰላት ማሰገድ አይቻልም ብሎ ነው የሚያምነው። አህመዲን ጀበልም እንደዛው። የአህመዲን ጀበልን ክርስቲያን ማውጣት ትችላለህ? መጽሐፉን አንብብላቸው አንዴ። አህመዲን ጀበልም በዚህ ጉዳይ ላይ ስለ ሀባሾች የተናገረው አለ። አይቻልም ብሎ የሚያምነው። የሀባሾቹም ደግሞ በተመሳሳይ ከዋብያዎች ጋር መጋባትም አይቻልም። እነሱ ያረዱትን መብላት አይቻልም። ፈተዋቸውም አይበቃም፣ አይቻልም። በአላህ ላይ በጣም ሰፊ ልዩነት ነው ያላችሁ። ብዛት እናንተ የሚነግሯችሁ መውሊድ ብቻ ይመስላችሁ። መውሊድ ብቻ አይደለም። በተወሱል ላይ ስትመለከቺ በጣም ሰፊ ልዩነቶች አሉ እና ከዛ ጋር በተያያዘ ሰፊ ልዩነት ስላለ አንዱ አንደኛውን አይፈቅደውም ማለት ነው። አቂዳ በደንብ አለየሽም። አሁን አንቺ የሳዳ ምንድን ነው የሆነው? ግማሽ ከሀባሾች ወሰድሽ፣ ግማሽ ከዋብዮች ወሰድሽ። ይሄ ደግሞ አስቸጋሪ ነው፣ አስቸጋሪ ያደርገዋል ማለት ነው።
እኔ ሲጀመር አህባሽም እንትንም አልወሰድኩም ሁሉም አንድ ነው ነው ያልኩት የሚል የለም ነው ያልኩት። እሱ እንደዚህ ቪዲዮ ምናምን ማውጣቱ አስፈላጊ አይደለም። ቁርአን ላይ ካለ አሳየን እንግዲህ እንየው። ይሄን ነው የምፈልገው። አህባሽና ውሃብዬ የሚል ቁርአን ላይ ለይቶን ከሆነ እንየው እንጂ ሌላ ቦታ ቪዲዮ እያመጣህ ምናምን አይንፈር ስለተናገሩ አይደለም። ቁርአንና እንትኑ ሳይሆን አሁን ለምሳሌ አንቺ አላህ የማንንም አይመስል ነገር አለው እጅ አለው ብለሽ ታምኛለሽ አላህን አይደለ? አልኩም እኔ እግር አለው እጅ አለው አላልኩም። አለ እጅ አለኝ ብሏል። አምናለሁ እጅ አለኝ ስላለ እግር አለኝ እጅ አለኝ የሚለው እንዲሞ ስላላለን አንልም። ምን እያልሽ ነው? እጅ አለኝ ብሏል አዎ አለው ብለ ደግሞ መልሰሽ እግር አለኝ እጅ አለኝ ስላለ አገባኝ። አላህ እጅ አለ የለውም? አለው። እግርስ አለኝ ብሎ አላለንም አንልም። ይኖረው አይኖረው ዋሪ አንልም። ሼክሽ ለምሳሌ ሼክ ኤልያስ እግር አለው ብሏል። ለዚህ ደግሞ የአባሾቹ ምላሽ ሲሰጠው ባቱን ሰው ጋር አይደለም የማነጻጽረው። ያለኝን አለ ያለኝን ከቁርአን እንጂ የማየው ሰው ስላለኝ አይደለም የማነጻጽረው። ሐዲስ ቡሃሪ 48 መሰረት አድርጋችሁ አዋለው ትላላችሁ። ቡሃሪ 48 ላይ አላህ እግሩን ገሃነም ይከታል ብላችሁ ታምናላችሁ። ያው the prophet said ነብዩም እንደዚህ አለ the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ። and it will say ገሃነም እንዲህ ትላለች are there any more to come የሚመጣ ሌላ ይቀራል ብላ ገሃነም ትጠይቃለች። ሱራ 50:30 ኮት ያደርጋል till Allah puts his foot over it እስከ መቼ ድረስ አላህ እግሩን እስኪጭንባት ድረስ አናቷ ላይ and it will say ከዛም እንደዚህ ትላለች ቃቲ ቃቲ ኢነፍ ኢነፍ በቃኝ በቃኝ ትላለች። ኤኒዌይስ ወደ ቅድሙ መልሰውና አህመዲን ጀበል ደግሞ ስለ አህባሾቹ በዚህ ጉዳይ ላይ ፈተዋም ሆነ ምንም አይበቃም ብሎ ነው የሚያምነው። የዓለም ሙስሊሞችን እንትን ነው የሚያስቀምጠው። ሀባሾችና መጽሐፉን አሳያቸው ሌሎች ማንበብ ለሚፈልጉ ከዚህ በፊት ስላልነገርኳቸው እንድትል ሀባሾች ሎክ የአላህ ባህሪያት ስሞች የአላህ ባህሪያትና ስሞቻቸው አይሚን ለማምታቻዎቻቸው የተሰጠ ምላሽ ማን ሀባሾች ለሚያምታቱት የተሰጠ ምላሽ ሀባሾች ለሚያምታቱት ስለ አላህ የተሰጠ ምላሽ የሚል ነው። በዚህ መጽሐፉ ላይ ባሰፈረው ላይ በጣም ሀባሾችን የሌለ ነው ጠልዞ የጣላቸው በጣም ነው የሰደባቸው። ያ ከዛ ውስጥ አንዱ አብደላ አልሐረሪ ነው። ብዙ ጊዜ ሀባሾች ያው እንግዲህ ስሙን ሲጠሩት ትሰሟቸዋላችሁና አብደላ አልሐረሪን በተመለከተ ይህ ኡስታዝ አህመዲን ጀበል ማለት ነው እንደዚህ በማለት ይናገራል። ብዙ ጊዜ ግን አይታችሁት ከሆነ ሶሻል ሚዲያ ላይ አህባሾችን እንደደገፈ አይነት ነገር ለመናገር የሚሞክርበት ጊዜ አለ። ነገር ግን አንዳንድ ጊዜ ደግሞ ሲገነፍልበት ይሰድባቸውማል። በመጽሐፍቶቹ ግን እንዳለ አህባሾችን የሚጠልዝ ጽሁፍ ነው የጻፈው። አሁን ካሳዩአችሁ መጽሐፍ ውስጥ ፔጅ 120 ጀምሮ ብታነቡት እንደዚህ ይላል። በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላህ አልሀበሺ እንግዲህ አህባሾች ሁላችሁም ታውቋቸዋላችሁ እነዚህን ሰውዬ አብደላህ አልሀበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ። ሰው ምንድነው አብደላ አልሀበሺ ማሳሳቻ መንገድ ይዘው የተንቀሳቀሱ ነበሩ። በሀባሾች እንግዲህ ትልቅ ቦታ የሚሰጣቸው ናቸው። አብደላ አልሐረሪ ማለት በጣም ሀባሾች ትልቅ ሪስፔክት የሚሰጧቸው በጣም የሚከበሩ ናቸው። ስለ አሳሳች እና የጥመት መስራች ነው ብሎ ነው የሚያምነው። እንትና አህመዲን ጀበል እንደዛ ነው። ጠማማ ወይንም የጥመት መንገድ የጀመረ እሱ ነው። ሰዎች እንዲጠሙ ይህንን አስተምሮ የጀመረው እሱ ብቻ ሳይሆን ሁሉም አክቹዋሊ እንደዛ የሚያምኑት። ቀጥልሽ ያ ምን ይላል? ዝቅ ብሎ በዚህ ክፍል ከተጻፉት መጽሐፍትና ከተሰራጨው መረዳት እንደተቻለው አቂዳቸው ከሙስሊሞች ጀማዓ ከአህለል ሱና ወል ጀማዓ የሚያስወጣቸው ነው። ውድቅ ከሆኑ አቂዳዎች ለምሳሌ ያክል ብለው ይጠቅሳሉ። ስለዚህ ከእስልምና ሙሉ ለሙሉ የሚያስወጣ አቂዳ አላቸው ብሎ በመን 5 ወደ 6 አካባቢ የሚደርሱ የአቂዳ ልዩነቶችን አንስቶ ተናግረዋል ማለት ነው። ስለዚህ ሙስሊም አይደለም አብደላ አልሀበሺ ብላችሁ ብሎ ነው የተናገረው አህመዲን ጀበል ማለት ነው። አይ ቲንክ እነ ቢንት አህባሾች ደግሞ ይህንን አታምኑ። ያ ኢቨን ከነሱ ጋር መቆየትም ሆነ ማውራትም አያስፈልግም።
ፔጅ 133ን ቼክ አድርገው። የዋብዮች ሙሉ አቋምን ደግሞ እዛ ላይ ያስቀምጠዋል፣ ምን ብለው እንደሚያምኑ ዋብዮች ስለ አባሾች። ግን ፖለቲካ ላይ ደግሞ አባሾች እንዴት አባሾችን ማታለል እንዳለባቸው ሁሉ ዲስብሌት እንደሚያደርጓቸው እንዴት አድርገው ደግሞ ከነሱ ማራቅ እንዳለባቸው አክቹዋሊ ሌሎች መጽሐፍቶቻቸው ላይ ደግሞ ግደሏቸው ነው የሚለው። ቅድሚያ ክርስቲያንና አይሁድን ከመግደላችሁ በፊት አባሾችን መስጊድ ውስጥ ያሉትን ጠማማዎችን እነሱን አጥሉ። ምክንያቱም እስርህ ያለውን እንቅፋት ካላስወገድክ የሩቁን ጠላት ላይ የምንሄደ ትዋጋለህ። አስቀድመ ክርስቲያንና አይሁድን ከመዋጋት በፊት እስር ያለውን ክርስቲያን ጠማማውን አስወግድ ነው የሚለው፣ ግደላቸው ነው የሚለው። ያስቀጥል። ቁጥር 1 ላይ ምን ይላል? የሀባሽ ጀማ አስጠጋላቸው። ቀጥል፣ ይታያል። በቃ ያ ምን ይላል? ቁጥር 1 ላይ የሀባሽ ጀማ የጠመመ ቡድን ከአለል ሱና ወልጀማ የሙስሊሞች ጀማ የወጣ ነው። አንድ ሙስሊም ደግሞ ከእስልምና የወጣ ከሆነ በነቢዩ በመሐመድ አስተምሮ ይገደላል። ታውቃላችሁ። ያ ስለዚህ እነዚህ ሀባሾች ከእስልምና የወጡ ናቸው ማለት ነው። ከእነርሱ ሀቅ ወደ ሆነው ሰሃቢና ታቢ የሚከተሉትን ዲን በመተግበር በእምነትም በመከተል ወደዚህ መንገድ መመለስ ግዴታ አለባቸው። ይቅርታ እንዴ አህባሾችን ግደሏቸው የሚለውን ልታሳየን ትችላለህ? ይኸው ከእስልምና የወጣሽ ነሽ ይልሻል። ከእስልምና የወጣ ደግሞ በእስልምና ይገደላል። አረ ቪዲዮ ተሰራርተዋል እኮ ችግር የለውም። ቪዲዮ ተሰራርተዋል። የሼክ እንትና ሼክ ማን ነበር? የአባሹ መሪ ስሙ ጠፋኝ። ዶክተር ሼክ ማን ነው ይባላል? ዶክተር ሼክ አቡበከር ቪዲዮ የሰራበትም አለ። ገደላቸው። ቀጥል። ኡመር ኮምቦልቻም ተናግረዋል። ሶስተኛ ምንድን ነው የሚባለው? ሶስተኛ የሚለው እዛ ላይ ግደሏቸው ይላሉ። ኡመር ኮምቦልቻም ተነጋግረዋል። ያ ትክክል። እኔ ትልቁ ቪዲዮ ላይ ሀኑኒ ትልቁ ቪዲዮ ላይ ግቢና ቼክ አድርጊያቸው። ወደ 3 ቪዲዮ ሰርቻለሁ። የኡስታዞቹም ንግግር ከዛ መጽሐፍቶቹን አስቀምጬ እኔም ቪዲዮ ሰርቼበታለሁ። ትልቁ 1 ሚሊዮን ተከታይ ያለው ላይ አስቀምጫቸዋለሁ። ሚስቶቻችንን እየገደሉ ነው፣ ልጆቻችንን እየገደሉ ነው፣ መጽሐፍቶቻቸው ግደሉ ነው የሚሉት። ኢቭን ክርስቲያኖች ራሳችሁ ንቁ፣ እኛን ከጨረሱን ወደ እናንተ ነው የሚመጡት የሚሉ የኡስታዞች የአባሾቹ ንግግር አለ። እሱን አድርጌ ከዛ መረጃውን አስቀምጬ የሰራሁትን ቪዲዮ ስላለ ማለት ነው። ቀጥል ክርስቲያን። ቪዲዮም የተወሰነ ቀንጨብ አድርጌ ያሳያቸዋለሁ። ሁለተኛ በዚህ ጀማ ፈትዋ መተማመን አይበቃም። ማለትም በአህባሾች ፈትዋ መቀበል አይቻልም፣ የእነሱን መቀበል በቂ አይደለም ወይም ደግሞ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊሙ ጀማ በወጣ አባባል ይፈቅዳሉ፣ የተዛባ የተሳሳተ ፈትዋ ይሰጣሉ። ከዚህም አልፈው የቁርአንና የሱናን መሰረቶች ይቃረናሉ። ከፊሎቹንም ከሸሪያ መሰረቶች ሩቅ በሆነና በተበላሽ አባባሎች ላይ መሰረት አድርገው ይይዛሉ። ይህ ሁሉ ሙስሊሞች በአጠቃላይ በእነርሱ ፈትዋዎች እንዳይተማመኑ እምነትም እንዳይጥሉ ያደርጋል። ስለዚህ ዋሃብያዎች በአህባሾች ፈትዋ መተማመን እስልምናችሁን መረዳት አትችሉም ማለት ነው። ሶስተኛ በማንኛውም ቦታ የእነርሱን ንግግር እምነት የማይጣልበት ስለሆነ በየትኛውም ቦታ መስጊድ ውስጥም ቢሆን ለምሳሌ አህባሾች ዋሃብዮችን የምታሰግዷቸው ከሆነ እምነታቸው የተሳሳተ ስለሆነ ማሰገድ አትችሉም ማለት ነው። ሁጥባ የምትሰጡ ከሆነ ሁጥባ ብትሰጡ አይቻልም። ምን ይላል? በማንኛውም ቦታ የእነርሱ ንግግር እምነት የማይጣልበት ስለሆነ የእነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። እናንተ ጠማሞች እያለ ነው አህመዲን ጀበል አህባሾችን ነባሩ ሙስሊም ሱፊዎችን ማለት ነው። በእነርሱም ወጥመድ በማንኛውም ስም ወይም መፈክር ስር እንዳይገቡ ጭምር። ስለዚህ የትኛውም ቦታ ላይ መግባት አትችሉም፣ መጅሊስ ውስጥ እንኳን መግባት አትችሉም ማለት ነው። ይሄንን ተቀባይነትም የለውም እኮ ነው የሚለው። መጽሐፉንም አረብኛ ከቻልሽ መጽሐፉ አለ። ክርስቲያን እንትና እህታችን ቪዲዮን እንትን አዘጋጅተዋል ወይንስ መጽሐፉን ልላክልህ?
ይቅርታ አንድ ጊዜ አንዴ እህታችን አንዴ ቆይ። ይሄ ሙሐመድ ኢብኑ አብዱል ወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካል አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። አህመድ ጀበል ደግሞ አትገቧትም ብሏችኋል እናንተን ማለት ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላም። ያ እንግዲህ አሁን መጅሊሱን የሚመሩት አካላት እንደዚህ እያሉ ነው የሚገልጿቸው፣ እነዚህ አሸባሪዎች እያሉ ማለት ነው። እንግዲህ አሁን የጠቀሷቸውን ስማቸውን ላለመድገም አሸባሪዎች ናቸው ስለሚያስቸብሩ እነሱን የመጅሊሱ መሪ አናረግ እያለ ነው። የአቡበከርን ልክ የላለው የመጽሐፉንም ክፈትላት፣ መጽሐፍቶቻቸው ላይ አለ። አስቀድማችሁ ክርስቲያኖችን አጥፉ የሚለው እኔ የሰራሁበት ቪዲዮ አሳያት። ላለመረጃ የምናወራ እንዳይመስላቸው በዛ ነው እንጂ እዚህ ስማሽ ብዙ ቪዲዮ ተጠንቀቅ። ኦኬ መጣንላችሁ መጅሙዓቱ አልመጅሙዕ አልሙፊድ የተባለ ኪታባቸው ላይ የዋህብያዎች